ባቢሎን ላይ ቋንቋዎች ሲበተኑ ከመበተኑ በፊት ይሄን ነበር የሚናገሩት ከዛ ቄሶቹ ዘንድ ካህናቱ ዘንድ ተረፈየና ነው አሁን እኔ ጅም ገብቶ ማሳይህ ከአዳምና ሔዋን በፊት ሰዎች ነበሩ የሚል ግኝቶች አሉ በየአመቱ በተለያየ ውቅያኖስ ስር ይሰበሰባሉ ኢትዮጵያ ባህር ውስጥም የተሰበሰቡበት ጊዜ አለ ምናልባት ደብረዘይት ባህር ሆራ የሚባለው ሊሆን ይችላል ኢየሱስ እዚህ መጥቶ ከኖረ ማርያም ብዙ ጊዜ ተመላልሳለች ጣና ቂርቆስ ላይ እሷ ቅዱስ ዮሴፍና ኢየሱስ ክርስቶስ 5 ወር ተኩል ኖረዋል መዝገቡ ላይ አለ ሄጄ አይቼዋለሁ እና ሔዋን ያልተፈጠሩ ለብቻቸው ጥን ከተፈጠሩ ሰዎች ውስጥ ዋሻ ውስጥ ሄደው ወደ ሰሜን አፍሪካ ወደ እንደዚህ የተረፉ ሰዎች አሉ ምክንያቱም መጽሐፍ አንድ ሳለ ከጥፋቷ የተረፉ ሰዎች ነበሩ ኢትዮጵያኖች የኩሽ ህዝብ ናቸው የሴም ህዝብ ናቸው ራሱ ኢትዮጵ ራሱ የመልከጸዲቅ ልጅ ነው ያለው አይደል ኩሽ ነው መልከጸዲቅ ከነናምሩድ ነው የሚወርደው አንድ ሃይማኖት ኮሚል ተፈጥሯል አሁን አቡነ ጳውሎስ ፕሬዝዳንቱ ነበሩ አዳም በመጀመሪያ ነገር የተፈጠረው እዚሁ ኢትዮጵያ ውስጥ ነው ገና በካፈርም ቢሆን የተበጀው ደሞ ኖህ ከንትን ስር ተቀብሯል ነው የሚባለው ከዚህ ከና ጼፋሲል ካሰሩት ቤተ መንግስት ነብይ ባገሩ አይከበርም አይነት ሌላ ሰው መጥቶ ከውጭ ሀገር ፈረንጅም ሆነማ እስከሚነግራቸው ድረስ እኔም ማሾፊያ ያረጉ ሰዎች ግለሰቦች አሉ ኢትዮጵያኖች ስለ ነገስታቶቻቸው ሲናገሩ የመጀመሪያ ንጉስ አድርገው ከጥፋቱ በኋላ የሚያወጥ ኖህን ነው ኢትኤል የእግዚአብሔር ስጦታ ማለት ነው ኢትያኤል ደግሞ የንግስት ሳባ እውነተኛ ስሟ ነው ሳባ የከተማዋ አያቷ ከተማ ስም ነው ዋናው ቦታው ሳጥናኤል ውሃ ውስጥ ነው መንበሩ በብዛት እዛ ውሃው ሳያረጥባቸው በአስማታዊ ቅጠላ ቅጠል ምናምን ይዘው ወይ ድግምት ተናግረው ገብተው እሱ ጋር የሚሰበሰቡ ብዙ የዓለም ሳይንቲስቶች መሪዎች ፕሬዝዳንቶች ጠቅላይ ሚኒስትሮች የተባሉ ሁሉ ብዙ አይነቶች በአስማት ውስጥ ነው ያሉት በሰማይ ነፍሴን ሰጣለሁ ስሞት በዚህ ዓለም ስኖር ዕውቀት ሀብት ገንዘብ ስጠይ ይያሉ ነፍሳቸውን የሚሸጡ ሰዎች በኢትዮጵያም ውስጥ አሉ በአለም ዙሪያ አሉ እኔ ህይወትም እውነትም መንገድም ነኝ ከኔ በቀር ወደ አብ ይመጣ ማንም የለም ይላል ይሄ ሰውዬ ግን ይቻላል በለ ሁሉ ሃይማኖት ይላል የኦፌር ወርቅ በዛ አሉ እሱ በሚፈስበት ዙሪያ ያለው ወርቅ ድንቅ ነው ግሩም ነው ብሎ ጽፏል እዚሁ መጽሐፍ ቅዱስ ላይ የት ነው ያ ስትል ኢትዮጵያ ውስጥ ነው አሁን የአፋሮች ነው የአፋር ወርቅ ማለት ነው የኦፌር ወርቅ ማለት ዳሎሉ ያሉበት የአፋር ወርቅ ነው ኦፌር እኛ እንዴት እንደህያለን ኢትዮጵያ ደሃ አይደለችም እኛን እንደሃ የሆነው በራሳችን ጥፋት በክፋታችን እና ይሄን ሁሉ በደረቀው በኤፍራጥስ ወንዝ ላይ ሄደው የመጨረሻውን የአርማጌዶን ጦርነት እዛ ይዋጉና ያልቃሉ ኢየሱስ መጥቶ ይጨርሳቸዋል የሚለው የዛሬ 2000 ዓመት የተደነበየው ይደርቃል የተባለው ኤፍራጥስ ደርቋል አሁን እሱ 3 ዓመት ስለኖረ ኢትዮጵያ ውስጥ ኢየሱስ ክርስቶስ ስለቀደሳት ማርያም ደሞ እቺን ሀገር በጣም ስለወደደች ባክ ልጄ እኔ ከዚህ መሄድ እንኳን አልፈልግም ብትለው ኮንዲ ኮርደርቻስ 10 አርጌ 10 ሰጥቼሻለሁ ባርካት ቀድሻት ብሎ ኢየሱ የሰጣት ሀገር ልዩ ሀገር ነንኛየ ኢየሱስ ክርስቶስ የመምጫው ምልክቶች በጣም እየታዩ ስለሆነ ዓለም ላይ በእንጠነቀቅና እግዚአብሔርን አስበን ወደ እግዚአብሔር በየሃይማኖታችን ወደ እግዚአብሔር ብንመለስ እና መንፈሳዊ ብንሆን ይበጀናል ብዬ አስባለሁ ሰላም ጤና ይስጥልኝ ውድ ያሌታ ሚዲያ አድማጭ ተመልካቾቻችን በአለም ዙሪያ ያላችሁ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ ሀሌታ ሚዲያ ለእናንተ ይጠቅማሉ ያልናቸውን ወቅታዊና ትኩስ መረጃ የምናቀርብበት ነው እንግዲህ ባለፉት ሳምንታት በኢትዮጵያ ታሪክ ላይ የተለያዩ ሐሳብ ያላቸው እንግዶችን ወደ ስቱዲዮችን በመጋበዝ ኢትዮጵያዊነት ታሪክ ላይ ትኩረት አድርገን ስንሰራ ነበር በዚህ ጉዳይ ላይ በተለይ ስቱዲዮአችን ቄስ ዶክተር ግርማ መተው ሐሳባቸውን ከተናገሩ በኋላ ብዙ ጥያቄዎች ተነስተዋል በተለይ ካነበብናቸው ኮሜንቶች መሃል ይሄንን ዲፕ የሆነውን ወይንም ጥልቅ የሆነውን የኢትዮጵያ ታሪክ ፕሮፌሰር ፍቅሬ ቶሎሳ መተው ቢያብራሩልን ባላቸው መሰረት በተጣበበ ጊዜ በፍጹም ቅንነት ዛሬም ፕሮፌሰር ስቱዲዮአችን ተገኝተዋል በተለያዩ ጉዳዮች ላይ ለመወያየት ፕሮፌሰር ለሁለተኛ ጊዜ ስንጠሩት በፍጹም ፈቃደኝነት ደከመኝ ሰለቸኝ ሳይሉ ለትውልዱ አንድ ነገር ለማሳለፍ ስቱዲዮ ስለተገኙ በአለም ዙሪያ ባሉ አድማጭ ተመልካቾቻችን ስም እጅግ አድርጌ አመሰግናለሁ አሜን እኔም እንዲሁ አመሰግናለሁ
መልካም ፕሮፌሰር እንግዲህ እኛ ስቱዲዮ ሰሞኑን የተለያዩ ታሪክ ነክ የሆኑ ጉዳዮች እየሰራን ነበረ ስናየው የኢትዮጵያ ታሪክ ጥልቅ እንደው እንደ በቀላሉ የሆኑ ግሩፖች ወይም ግለሰቦች እንደፈለጉ የሚዘውሩት እንዳልሆነ በተለይ በእርሱ ጥናት ላይ ስናተኩር ብዙ ነገሮች አይተናል ይሁንና ሰሞኑን አንድ አሜሪካዊ ጸሐፊ ወይንም አንድ ምሁር የገነት መገኛ ጣና ገዳም ነው የሚል ጠለቅ ያለ እርሱም ጽሁፉን ጽፎልኛል ወደ አማርኛ ለመመለስ ሞክረናል በዚህ ጉዳይ ላይ ሰፋ ያለ ሐሳብ አተታቅርቧል እርሱም ይህንን ነገር ከዚህ ቀደም ኢትዮጵያ የገነት መገኛ ናት ብለው ሲናገሩ እኛን የመሳሰሉ ትንሽ ዕውቀት ያለን ትንሽ ግራ ገብቶን የማይገባ ነገር ተናግረን ነበር ሌላውንም ለማከል ይሁንና እርሱ ይህንን ቀደም ከዚህ ቀደም ሲሉ ብዙ ሳንሰማ ፈረንጅ ግን ሲናገር ወዲያው ለቀም አድርገን የኢትዮጵያ ሚዲያዎች ዩቲዩቦች ሁሉም ሲያሰራጩት አየንና በእርግጥ ኢትዮጵያ የገነት መገኛ ናት ይሄን ጽሁፍ አይተውታል ፕሮፌሰር ከሱን ጀምር አዎ አይቻለሁ ጽሁፉን እንዳውም እኔ ራሴ ሳልሆን መጀመሪያ የሁት ዳንኤል ተፈራ የሚሉት ጋዜጠኛ እና የኔ መጽሐፍ ታታሚ የነበረ ነው እና ዳንኤል አይቶት በፌስቡክ ላይ ይሄው ፕሮፌሰር ፍቅሬ ቶሎሳ ከዚህ በፊት ገነት ኢትዮጵያ ውስጥ በተለይም በጣና ዙሪያ በጎጃም ውስጥ ነው የተገኘችው ሲል ብዙዎቻችሁ አሹፋችሁ ነበር እና አሁን ግን ይሄው የውጭ ሰው መጥቶ ከአሜሪካን ሀገር ድረስ ፕሮፌሰር ፍቅሬ ይል የነበረውን አረጋገጠላችሁ አሁንስ ምን ልትሆኑ ነው እና በሉ እንግዲህ ይቅርታ ጠይቁ ፍቅሬ ቶሎሳን አጭሬ በሚለው ግጥሞቹም የምታሾፉ ሁሉ ገና ወደፊት ሲገባችሁልሽ ይቅርታ ጠይቂያለሽ እያለ ሲጽፍ ነው ምንድነው ብዬ ገብቼ ሳይ አንድ ቴክሳስ ውስጥ አንድ ዩኒቨርሲቲ ውስጥ ያለ ትልቅ ምሁር አረብኛ ቋንቋም የሚችል ቁርአንንም የመረመረ መጽሐፍ ቅዱስንም የመረመረ ሌሎች ደግሞ መጽሐፍቶችንም ያየ ሰው ኖሯል እና በተለያዩ መንገድ ለብዙ ዓመታት አጥንቶ አረጋገጠ ማለት ነው ገነት በጣና ዙሪያ እና በአባይ ዳር ዙሪያ በዛ አካባቢ ውስጥ እንደነበረች እንዳውም በጣም በዝርዝር ሄዶ ጥሩ ጣዕምን በዛ አካባቢ ጥሩ ጣዕም ሽታም የሽቱም ያበባም ሽታ ይመጣል አዋፎችም በተለያየ አኳኋን ይዘምራሉና ያለ ሲል ነበር እኔ ያን ጊዜ ስለ አዋፋቱ ሲያወራ ነው ያስደነቀኝና ትዝ ያለኝ አንዳንድ የገነት ወፍ የምትባላለች እና ገነት ደርሳ ከዛ በአባይ በኩል በራዛ እንደገና ወዲህ የምትመጣ አለች እና ያሉ አባቶች ይጠቁሙ ነበር የተዋበች ወፍ ነበረች እና ቅርብ ስለነበረች ለገነት ወደ አባይ ተመጣለች እና የዛፎቹንም አይነት አሁን ያሉትን እንኳን ዛፎች አይነት ተመራማሪው እየዘረዘረ አባይ ላይ ያሉትን እነዚህ በገነት ውስጥም አሉ ተብለው ይታመኑ የነበሩ ዛፎችና እጽዋት ናቸው እያለ ይሄንን ሁሉ በአድናቆት መልክ ገልጾ ጽፎታል ወንዞቹም ለምሳሌ ከአባይ ዙሪያ ወንዞቹን ሲናገር አራት ያው መጽሐፍ ቅዱስ ላይ የተጻፈው ነው እሱ የሚናገረው አራት ወንዞች እንደነበሩና እነዛም አራት ወንዞች ያጠጡ እንደነበረ ለምሳሌ አንደኛው ጊዮን ነው ጊዮን የምንለው ያሁኑ አባይ ነው እስካሁን አለ ቀጥሎ ደግሞ ያለው ኤፌሶን በእንግሊዝኛ ፒሾን ይለዋል ኤፌሶን መሰለኝ የሚለው በአማርኛ ሁለተኛው ነው ሶስተኛው ደግሞ ዩፍሬጥስ እና ቲግሪስ ወይም ጤግሮስ ምንለውኛ ጤግሮስ እና ኤፍራጥስ ምንለው ነው ኤፍሬጥስ and ቲግሪስ ይለዋል በእንግሊዝኛው እነዚህ ናቸው ይላል እዚህ ጋር ትንሽ ስለ ሁለቱ ወንዞች የተምታታ ነገር አለ እነዚህ አራት ወንዞች አባይን የሚያጠጡት ባነው ገነትን የሚያጠጡት ከየት ነው የሚነሱት ስንል ከራሱ ከገነት ውስጥ ነው የሚነሱት ወይም ከራሷ ከገነት ውስጥ አራቱ ከዛ ወጣው ነው የሚለው መጽሐፍ ቅዱስ ከዛ መንጭተው
እያጠጡት ወጥተው ይሄዳሉ ከዛ ይላል እና ወዴት ይሄዳሉ አንደኛው ጊዮን ምንለው አባይ ያው በግብጽ ውስጥ አልፎ ወደ ሜዲትራኒያን ሲ በሚሉት ወደ መካከለኛው ባህር ወደ ያለው ወደ ጣሊያን የሚመራው ባህር እዛ አካባቢ አሌክሳንድሪያ ፖርት ብሎ አሌክሳንደር ደ ግሬት በኋላ በስሙ የሰየመው እዛ ወደብ በኩል አድርጎ ወደ መካከለኛው ባህር ነው የሚገባው ማለት ነው። እሺ ቲግሬስ እና ኤፍራጥስ ደግሞ ከዛ ተነስተው ሄደው በባቢሎን ወይንም ሜሶፖታሚያ ወይንም የዛሬ ኢራቅ በመንለው ቲግሪስ እና ኤፍራጥስ ደግሞ ይፈሳሉ። አሁን ከዛ ውስጥ ኤፍራጥስ ይደርቃል ብሎ በራእይ ዮሐንስ ላይ የዛሬ 2000 ዓመት ተተነበየው ይሄም ኢየሱስ ሊመጣ ሲል አለ ይደርቅና ያወንስ በዛ ላይ የኢየሱስ ጠላቶች የሆኑ የምስራቅ ነገስታት በዛ ሲደርቅላቸው ወታደሮቻቸውን ይዘው ወደ 200 ሚሊዮን በላይ እነ ቻይናም ናቸው ተብሎ ይታሰባሉ ራሺያ ተርኪ ብዙ ተደባልቀው እስራኤልን የማይወዱት ሁሉ በደረቀው በኤፍራጥስ ወንዝ ላይ ሄደው የመጨረሻውን የአርማጌዶን ጦርነት እዛ ይዋጉና ያልቃሉ ኢየሱስ መጥቶ ይጨርሳቸዋል የሚለው የዛሬ 2000 ዓመት የተተነበየው ይደርቃል የተባለው ኤፍራጥስ ደርቋል። አሁን የሚገርም ነገር ነው እና ጤግሮስ አለ አሁንም ቀጥሎ ደግሞ ሌላው ወንዝ ኤፌሶን የተባለው ከዚሁ እንደ ሌሎቹ እንደ ሶስቱ ከገነት መንጭቶ ወጥቶ ሄዶ ምን ይላል እሱ በሚፈስበት ዙሪያ ወይም አካባቢ ላይ ጥሩ አስደናቂ ወርቆችና እንቁዎች አሉ ይላል። እንዳውም ኦፊር ወርቅ ነው መሰለኝ የሚለው እንደገና ማየት ይቻላል። ግን የኦፊር ወርቅ በዛ አሉ እሱ በሚፈስበት ዙሪያ ያለው ወርቅ ድንቅ ነው ግሩም ነው ብሎ ጽፏል እዚሁ መጽሐፍ ቅዱስ ላይ። የት ነው ያ ስትል ኢትዮጵያ ውስጥ ነው። አሁን የአፋሮች ነው የአፋር ወርቅ ማለት ነው። የኦፊር ወርቅ ማለት ዳሎሉ ያሉበት የአፋር ወርቅ ነው። ኦፊር ማን ነው ያ እንዲህ አይነት ወንዝ ያለው? አሁን እኔ ስመረምረው የዋቢ ሸበሌ ወንዝ ነው። በዛ በኩል እንደዚህ አድርጎ ተነስቶ በአውላጥ በኩል ይፈሳል ይላል። አውላጥ ማለት ኦጋዴን ማለት ነው። አውላጥ ያንድ ጎሳ ስም ነው አውላጥ እና ኦጋዴን ተባለ በኋላ አሁን ዋቢ ሸበሌ ፈሶ በዛ የት ነው የሚገባው? የህንድ ውቅያኖስ ባለበት በኩል በዛ ሶማሊያ ባለችበት በዛ በኩል ነው የሚጨለጠው እና ስለዚህ እሱን ወንዝ ነው ብዬ ነው የማስበው እኔ አሁን ድረስ ያለ እና እሱም ከሆነ እንግዲህ የአባይ በቀር ሁለተኛውም ያው ከገነት ከኢትዮጵያ ካለችው ገነት መንጭቶ እሱም ወደ ሌላ አቅጣጫ ነው የሚፈሰው ማለት ነው። ወደ ምስራቅ ይሄዳል ማለት ነው እና ስለዚህ ቢያንስ እንኳን ሁለት ወንዞች አሁን ከኛ እንደሚፈሱ በአውላጥ በኦጋዴን ስለሚልና ደግሞ በአፋር ወርቅና ጥሩ ወርቅ ነው ስለሚል እዚህኛው ጋር ያለ ነው እርሱም ቢሆን እና ቀጥሎ ደግሞ ወንዝ የሚፈሰው ቁልቁል ነው አይደለም እና ኤፍራጥስ ወንዝ ከኛ ጋር ሄዶ ነው እንጂ ከዛ ተነስቶ ወዲህ መጥቶ ገነትን ሊያጠጣ አይችልም። ወደ ሽቅብ መጥቶ ኢትዮጵያ ድረስ ተጉዞ ይልቅ ከኛ የመነጨው አራቱ ያው መጽሐፍ ቅዱስ ራሱ ይመሰክራል። አራቱ ወንዞች ከራሷ ከገነት ወጥተው ነው የሚያጠጧት እና ገነትን ለቀው የሚሄዱት እየተሻገሩ ወደ ሌላ ቦታ። ስለዚህ ይሄም ራሱ ጥሩ ማስረጃ ነው። ይሄ የኔ ነው የኔ ምለው ነው። ግን ሰውየው ይሄን ሁሉ ደረሰበት። እኔ ቀደም ብዬ ከሱ ስናገር ነቢይ በአገሩ አይከበርም አይነት ሌላ ሰው መጥቶ ከውጭ ሀገር ፈረንጅም ሆነማ እስከሚነግራቸው ድረስ እኔም ማሾፊያ ያረጉ ሰዎች ግለሰቦች አሉ። እንዳውም አንዳንድ ሰዎች አዳም ጎጃሜ ነው አለ ፍቅሬ እያሉ ይላሉ። በተለይ ሰሜነኞች ናቸው እንደዚህ የሚሉት። እኔ ለምን ስማቸውን ሳላይ ገና ፌስቡክ ላይ አዳም ጎጃሜ ነው ብለህ ይላል። ከዛ አሁን ይሄ የሰሜን ሰው ነው ማለት ነው ብዬ ገና ምንም ስሙን አላየው ምን አየው ገብቼ ፕሮፋይሉን ሳይ ትክክል የሰሜን ሰው ነው። እና ለምንድን ነው የሰሜን ሰዎች እናንተ አዳምስ ጎጃሜ ቢሆን ወገናችሁ አይደለም ወይ? ለምንድን ነው የምትመቀኙት ወይም መቀኑት? እና የእናንተ እኮ ሰው ነው የእናንተ ታሪክ ነው ይሄም
እና ባካችሁን ታገሱ ምናምን እያልኩ ሰለቸኝ። ስንት ዓመት ሙሉ 7 ዓመት ሙሉ ይሄንን ይሉኛል። እና እኔ አዳም ጎጃሜ ነው ልል አልችልም። ለምን መሰለህ? ጎጃም ወይም ጎጃም ይላል ግለሰብ ነው፣ ንጉስ ነው። ያንን እሱ እዛ ሄዶ በሰፈረ ጊዜ ምናልባት የዛሬ 3000 ዓመት አካባቢ 3200 3100 ሊሆን ይችላል። ከዛ ጎጃም የሚለው ቃል ተፈጠረ፣ ጎጃም የሚለው ቃል መጣ። የሰው ባላባት ወይ ንጉስ ስም ነው። አዳምና ሔዋን በዛ ጊዜ አልኖሩም። አዳምና ሔዋን ቢያንስ ከ6500 ዓመት በፊት እንደዚህ 7000 ዓመት ነው የኖሩት። ያኔ ያ አካባቢ ምንድነው የሚባለው? የኤዶም ገነት ነው ስሙ። የኤዶም ገነት አዳም የነበረው በኤዶም ገነት ነው። በአሁኑ ጎጃም አይደለም ወይም ጎጃም አይደለም። እኔ ይሄን አልልም፣ ደደብ አይደለሁኝም። እና እነሱ ግን አውቀው ለማበላሸት የኔን ስራና ለመናገር ለማጣጣል ያላልኩትን ሁሉ አለ ይላሉ። ከዛ ወደ ኖህም ስንመጣ አዳምና ሔዋን እዛው ከኖሩኛው አካባቢ ኖህ የልጅ ልጆቻቸውም እዛው ነው የሚኖሩት። ይሄ ሄኖክ ሁሉ እዛው ነው 7ኛው ትውልድ የኖረው። የት ይሄዳሉ ታዲያ? እዛው ነበሩና የኖህም መርከብ በዛው ሁኔታ አራራት ከሚባል ቦታ እዛ ላይ ነው ያረፈው። ደግሞም አሁንም አራራት የሚባል ቦታ አለ። ለምሳሌ ሄጄ በጀልባ አይቼዋለሁ። ዘጌ ደሴት ላይ ሄደ። ከዘጌ ደሴት በላይ ሌላ ደግሞ አለ ራሱን የቻለ ሜዳ ደንበኛ ትልቅ ሰፊ መርከብ ሊያሰራ የሚችል እና ያም አራራት ይባላል። ጥናት ይፈልጋል። በጣም ዲፕ ይሆናል። ሄጄ አይቼዋለሁ። በበኩሌ ወደፊት ለሚያጠኑ ሰዎች ፍንጭ ሰጥቻቸዋለሁ ካርታ አለ እንዲያጠኑ። ስለዚህ መርከቧ ራሷ እንኳን እዛ ላይ ተሰርታ እንደገና ሄዳ እንደገና ነው ያረፈችው እዛው ላይ ሜዳው ላይ ውሃው ሲደርቅ። እና ይሄ ደግሞ ሌላ ማብራሪያ ይፈልጋል። ሌላ ቱርክ ውስጥ ተገኘ የሚባለው መርከብ የኖህ መርከብ ተገኘ ተብሎ አንድ ቦታ፣ ሌላ ቦታ አራራት የሚባል አርሜኒያ ውስጥ አለ። እሱ ግን ለሰው ልጅ መኖሪያ የማይመች ቦታ ነው። እንደ አባይ እኮ ምድረ ገነት ነው አይደለም? ብዙ አለ፣ ወንዝ አለ፣ ሜዳ አለ፣ ሐይቅ አለ፣ ማአት ነገር ነው ያለው። ይመቻል። እዛ ቦታ ላይ እንዴት አዳምና ሔዋን ገደል ውስጥ ገባ። በረዶ ሁሉ የሚጥልበት በረዶ ብዙም ቢሸፈን በበረዶ ለሰው ልጅ ኑሮ የማይመች ቦታ ላይ አገኘን የኖህን መርከብ ብለው ያወራሉ። አንድ መርከብ ወይም የሚመስል ሳጥን ነገር አግኝተው ሊሆን ይችላል። በዛ አካባቢ ሊሆን ይችላል። ድሮ ምናልባት በዛ አካባቢ ሐይቅ ኖሮ ሊሆን ይችላል። ግን እንደዚህ አሁን እንደምናየው በገደል ላይ ገደል የሆነ ለሰው ልጅ ኑሮ የማይመች በብርድና በበረዶ የሚያቆረፍድ ቦታ እዛ የምድር ገነት ልትሆን አትችልም። ይሄኛው ግን እዚህ ባለን ብዙ ማስረጃ እኛ ሀገር ላይ መሆኗ ገነት የተረጋገጠ ነው። እና ስለዚህ ቀጥሎም ደግሞ መጽሐፈ አዳም የሚባል አዳም በመጀመሪያ ነገር የተፈጠረው እዚሁ ኢትዮጵያ ውስጥ ነው። ገና ከአፈርም ቢሆን የተበጀው እንዴት ብትል መጽሐፈ ሄኖክ ላይ ኤልዳ በተባለ ቦታ ላይ ፈጠረው እግዚአብሔር ይላል አዳምን። ኤልዳ በተባለ ኤልዳ ደግሞ አስመረምር አስሌዳውያን ወይም ኤልዳውያን የሚባሉ ጎጃም ውስጥ በዳሞት ዙሪያ በዛ አካባቢ አሉ ይባላል። ይሄንን ልቀጥልበት ነው ምርምሩን። እና ግን የምታውቁ ሰዎች ይሄን ቴሌቪዥን የምታዩ ኤልዳ ወይም አስሌዳውያን ወይም ኤልዳውያን የሚባሉ ሰዎች የምታውቁ እንዳለ ጠቁሙን። ለዚህ ወደ ስቱዲዮ ልካችሁ ወደ አቶ ተሾመ ጋር ጠቁሙና ሄደን እናየዋለን። ሰዎችን ፈልጋቸዋለን። እና እዚህ ነው ራሱ አዳም ራሱ እንኳን ከአፈር ሲሰራም እዚህ ነው። ደሞም አንድ ወጣት ልጅ አንድ ልዩ አፈር አግኝቶ የቋንቋ አይነሽ በሚል ቴሌቪዥን ላይ ቀርቦ ነበር። ምንድነው እንደ ጭቃ ነው አፈሩና ቁስል የተቦደሰ ካለበት እሱ ለጥፈው ከአንድ 2-3 ቀን በኋላ ስጋ ይሆናል፣ ይዋሃዳል ከስጋ። እና የዚህ አይነት ልዩ አፈር አለ ይሄው ብሎ እያሳየ ነበር። ራሱም ማሞት በዛ ድኗል። እና የዚህ አይነት ጭቃዊ አፈር ኖሮ ኢትዮጵያ ውስጥ በዛ ጊዜ ኤልዳ አካባቢ ኖሮ ከዛ ነው
የሰራው እንደ ስጋ አይነት ስጋ የሚሆን አፈር ጭቃና አፈር ነው እና በጣም ብዙ ማስረጃዎች አሉ። የኖህማ ብዙ ነው ማስረጃው እዚህ እንደኖረ ደግሞ ኖህ ከእንትን ስር ተቀብሯል ነው የሚባለው ከዚህ እና አፄ ፋሲል ካሰሩት ቤተ መንግስት ከዛ ስር ጥንት ብዙ ሚስጥራዊ ነገር ነበርና እዛ ነው የተቀበረው ኖህ ተብሎ ይታሰባል። ቀጥሎ እኔ ይሄ እንደዚህ እንደሚባል ይባላል ይታሰባል ነው እንጂ ብዬ ተናገርኩት። ኖህ እዛ ውስጥ ተቀብሯል አለ ሄዳችሁ ይሁት አላልኩኝም። ግን ይነጥቁናችን ተቀብሯል እዛ ከቤተ መንግስት ስር ኖህ አለ ፕሮፌሰር ፍቅሬ ይላሉ። እኔ እንደዚህ አላልኩም። ሌላውን ግን በእርግጠኛነት የምለውን ብያለሁ እላለሁ። ለምሳሌ የኖህ ሚስት ሃይካል ይባላል። እሜቴ ሃይካል ብለው ያሞገሷት እንደናታቸው እያዩ ነው ጎንደሬዎች ሃይካል የሚል ከተማ ሙሉ ከተማ ሰየመውላታል። ዛፍም አለ ትልቅ የጥንት ነው የሚባል እዛ ላይ ሄደው ጸሎታቸውን ያቀርባሉ። ምን ይላሉ? እዛ ጋር ተጠግተው አንዳንድ ነገርም ስጦታ ነገር ይሰቅሉላታል። እዛ ላይ አምነውበት የሜቴ ሃይካል ዛፍ ነው ብለው በሌላ ዓለም ላይ እንደዚህ ከተማ የለም ሃይካል የሚባል የኖህንም ስም አያውቅ ሚስት ስም የሚያውቅ የለም። በጣም ጥቂት ይኖር ቢሆን ነው የጥንት ምናልባት አርመኖች ያውቁ እንደሆነ እንጂ እኛ ሀገር ነው ሁሉ ያለው። ቀጥሎ ደግሞ ይሄ መስከረም 1 ቀን ብለን የምናከብረው ኖህ ከመርከብ ወርዶ 1 ዓመት ካለፈ በኋላ በመርከቡ እስከ 1 ዓመት ይኖር ነበርና ከመርከቡ ወጥቶ ስታብብ ኢትዮጵያ ስታጌጥ በአደይ አበባ ስትንቆጠቆጥ ሲያያት ደስ ብሎ 1 ዓመት ብሎ ከወረድኩኝ የመጀመሪያ ዓመት ብሎ ከዛ ጀመረ እና እንደዛ እያለ የሚሄድ ነው። ከመስከረም ወር ማለት ነው። ከመስከረም ወር በመስከረም 1 ላይ በቃ አበባ ኢትዮጵያ ሁሉ ሲያይ ኢትዮጵያ 1 ብሎ ጀመረ። ከዚህም በላይ ደግሞ ኢትዮጵያኖች ስለ ነገስታቶቻቸው ሲናገሩ የመጀመሪያ ንጉስ አድርገው ከጥፋት ውሃ በኋላ የሚያወጥ ኖህን ነው። ኖህ 1 የመጀመሪያ ንጉሳችን እያሉ ከዛ እየቀጠሉ ነው የሚሄዱት ኩሽ ሆኖ በሚቀሩበት ጊዜ እዛ ላይ እንመጣለን። እንደ ፕሮፌሰር ይሄ ጸሐፊ በጣም ጠንከር አድርጎ ነው በጣም ተነባቢም ተወዳጅም ሆኖለታል። ኢቭን በቦታው የነበሩ እንስሳቶችን እጽዋቶችን እርሶ በፊት ያሉትን ኦልሞስት ኮፒ ፔስት በሚመስል መልኩ አርጎታል። ማንንም ያርገው ማንንም አስረጋጭ አርጎ ማምጣቱ ደስ ይላል። ባጭሩ ኢትዮጵያ የሰው ዘር መገኛ ናት ሲባል እንሰማለን። ብዙ ጊዜ ግን የሰው ዘር መገኛ ተደርጎ የሚነገረው ወደ ሉሲ ነው የሚሄደው ታሪኩ። እርሶ ደግሞ ያሉት የለም አዳምና ሔዋን ራሱ መገኛቸው ኢትዮጵያ ናት ጣና ዙሪያ ይላሉ። እስቲ እንን ያብራሩልን ከሉሲ ከዚህኛው ምረት እንደ መሰለ ለመናገር ከአዳምና ሔዋን በፊት ሰዎች ነበሩ የሚል ግኝቶች አሉ ሳይንሳዊ ግኝቶች እና እዛው መጽሐፍ ቅዱስም ላይ በደንብ ብለን ባለማየታችን ነው እንጂ የተጠቀሰ ነገር አለ። ለምሳሌ ምን ይላል? መጀመሪያ የሰው ልጅ ሲፈጥር ሴትና ወንድ አድርጎ ፈጠራቸው ይላል። ብዙ ናቸው ፈጠራቸው ሴትና ወንድ አድርጎ ፈጠራቸው ይላል። ሴትና ወንድ አድርጎ ፈጠራቸው ሲል እግዚአብሔር ሲፈጥር ከእምሃበ አልቦ ነው የሚፈጥረው። ሲፈልግ መጀመሪያ ሲፈጥር ለምሳሌ ብርሃን ይሁን አለ ብርሃን ሆነ። ብርሃንን ከየት ነው ያመጣው? ከእምሃበ አልቦ ከራሱ ኢነርጂ በለው ወይም ከራሱ ኃይል አድርጎ በትእዛዝ በቃሉ ብቻ ፈጠራቸው። አሁን እነዚህንም የመጀመሪያ ሰዎችን ምናልባት ከ4 የሰው ባህሪያት አለ ይባላል አይደለም? ከእሳት፣ አፈር፣ ውሃ፣ ንፋስ። ከእሳት፣ ከአፈር፣ ከውሃ እና ከንፋስ ተፈጠሩ እና ሁኑ ሰው ሁኑ ብሎ ሊያዝ ይችላል። የመጀመሪያዎቹ በእጁ ሳያገላብጥ ሳይነካ በአፉ በቃሉ ብቻ እኔ እንደገባኝ መጽሐፍ ቅዱስ ላይ እና ሌላም ብዙ ሊቃውንት ጠቢባን የዓለም በሞላ ዙሪያ ያሉ ከአዳምና ሔዋን በፊት ሰው እንደነበሩ ብዙ ማስረጃዎችን ይሰጣሉ እና በዛ ውስጥ በሚሰጡበት ጊዜ የተፈጠሩ ሰዎች ነበሩ ከአዳምና ሔዋን። ለምን አዳምና ሔዋን 7500 ዓመት ወይ ከ8000 አይበልጥም፣ ግፍ ውሰደው ወደ ኋላ 10000 አይበልጥም። እነዚህ ለቅስና ኢየሱስ ክርስቶስ ከዚህ ዘር ተወልዶ የሰውን ዘር እንዲያድን
ለክህነት ለቅድስና የተዘጋጁ ሰዎች ናቸው። ከተፈጠሩት ሰዎች ማለት የተለዩ ናቸው ነው የተለዩ ናቸው። በኋላ የመጡ ናቸው። ከአፈር ተበጅቶ ከአፈር ሌሎች ናቸው። የሌላ ወገን ነው። ለምሳሌ አሁን የምዕራብ አፍሪካ ወገኖቻችን ጸጉራቸው በጣም ከርዳዳ ነው፣ ቀረጨጨ ነው። መልካቸውም በጣም ጥቁር ነው። እነዚህ ከአብርሃም ዘር አይመጡም፣ የሉም ከአብርሃም ዘር። አብርሃም ደግሞ ከአዳምና ሔዋን ዘር የመጣ ነው እና እዚህ አይመስሉም በፍጹም አንድ በል። ግን ይሄን ሰፋ አድርገን ስናየው ምንድነው እነዚህን በቃሉ የፈጠራቸው ናቸው። የመጀመሪያዎቹ ሰዎች በምድር ላይ የኖሩ ከአዳምና ሔዋን በፊት የኖሩ እርዝ ኤጅ የሚባል ነገር አለ። የመሬት እድሜ የሚባል ነገር አለ። መጽሐፍ ቅዱሳዊ መሰረት አለ። መጽሐፍ ቅዱስ ላይ አለ። እኔ እንደማየው አለ። ምን ይላል? መጀመሪያ ይላል ወንድና ሴቶች ብዙ ናቸው እኮ እንደ አዳምና ሔዋን ወይም እንደ አዳም አንድ ብቻ አይደሉም። ሴቶችና ወንዶች አድርጎ ብዙ ፈጠራቸው የሚላቸው አሉ። ተረዳኝ። እና እነዛ ሰዎች ነበሩ። ብዙ ተባዙ አላቸው። እነሱንም ህግ ሰጥቷቸዋል። ለነሱ ገባ የተሰጠ ህግ አለ። እንደገና ልትመረምረው ትችላለህ። ሄደ መጽሐፍ ቅዱስን ኦሪት ዘፍጥረት ላይ። ከዛ በኋላ ቆይቶ ነው አዳም የመጣው። አዳም ሲመጣ አልፈጠረውም በቃሉ እንደሌላው ሲፈጠር ከመሃባልቦ አላስገኘውም። ከተፈጥሮ ካለ ነገር ቀድሞ ተፈጥሮ ካለ ነገር ማለት ከአፈር ከዛ አንስቶ ራሱ አፈሩን የሰው ቅርጽ እንደ ሐውልት አይነት አድርጎ በድን ነበረ። እፍ ሲልበት በትንፋሹን ሲተነፍስበት የእግዚአብሔር መንፈስ ስለሆነ ነፍስ ዘራበትና ሕያው ሰው ሆነ። ከዛ በኋላ ደግሞ አዳምን ከሱ ላይ ቀንጭቦ ወስዶ ሔዋንን ከሱ ቀንጭቦ ወስዶ ደግሞ ሰራት። እሱ መጀመሪያ ብቻውን ገነት ገብቶ ነበር። በተፈጠረ በ40 ቀኑ ገነት ውስጥ ገብቶ ነበረ እና እሷን ደግሞ ከሱ ጎደን ወስዶ ከፈጠራ ከ80 ቀን በኋላ ነው የገባቸው ወደ ገነት። እስከዛ ኤልዳ ውስጥ ነበሩ። ኤልዳ እዚህ ኢትዮጵያ ውስጥ ነው የምለው ቦታ ላይ እዛ ነው የተፈጠሩት። ቅርብም ስለሆነ ለገነት ገነት ኢትዮጵያ ውስጥ ከሆነች በጭቃ የሚሰራበትን በአፈር የሚሰራበትን ቦታ እዛው አይርቅም ማለት ነው። እዛው ዳሞት ጎጃም በዛው አካባቢ ነው ያለው ማለት ነው። እና ከዛ አንስቶ እሱ ገባ። አሁን ክርስትና በኦርቶዶክስ እምነት 40 ቀን ክርስትና የሚነሳው ወንድ ልጅ አዳም ገነት የገባበትን 40 ቀን ለማክበር ያህል ነው። ሴቷ ደግሞ 80 ሆነው እሷም በ80 ቀን ስለሆነ ገነት የገባችው ያንን በማስታወስ ነው። እና ሰዎች አዳም የተፈጠረው በኋላ ነው። ለዚህ ነው ሳይንስ እናንተን አሁን እቺ ሉሲ የሚሏት ለምሳሌ ቀድሞ ከተፈጠሩት መሃል ልትሆን ይችላል። ምክንያቱም 4 ሚሊዮን ዘሮቿ ደግሞ 4 ሚሊዮን ተኩል ድረስ ተገኝተዋል። ስለዚህ እንዴት ነው ሳይንስና መጽሐፍ ቅዱስ አይጣጣምም የሚሉት? ይሄ አለመግባባት በመኖሩ ነው። እና እሷ ከመጀመሪያ በቃሉ እግዚአብሔር ከፈጠራቸው ከመሃባልቦ አምጥቶ በሐሳቡ ስሎ ሰው ሁኑ ብሎ ከፈጠራቸው ከነዛ ክፍል ናቸው ብዬ አስባለሁ። አዳምና ሔዋን ደግሞ ከምድር አፈር የተበጁ በኋላ የመጡ በቅርብ ጊዜ ከ10 ሺህ ዓመት የማይበልጥ የኛ ቆዳ እሱን ይሆን እንደ አፈርና ወደ አፈር ኢትዮጵያኖች ጠየም አፈር ይመስላል በረዶ ይመስላል የሚል ልጅ አለ እና አብሮት ይሆን ይሄ ነገር ይገናኛል እንዴ? ፕሮፌሰር አፈር የሚለው ቃሉ ራሱ እሷ ከዛ አይደል የተገኘችው የጥንታዊ ሰዎች ከአፈር የተገኙ እንደማለት ብለው ነው። አፈሩን ይመስላል ለማለት ያህል ነው። ለማንኛውም ይሄ ነው ልዩነቱ በሳይንስና በእንትን የሚለው በዚህ ነው። ሌላ ደግሞ ልንገር፣ በኖህ የውሃ ጥፋት ጊዜ መላውን ዓለም በጠቅላላ የነካ አይመስለኝም። የተወሰኑ ቦታዎች ዋሻ ውስጥ ገብተው የተረፉ ጥንት የተፈጠሩ ከአዳምና ሔዋን ያልተፈጠሩ ለብቻቸው ጥንት ከተፈጠሩ ሰዎች ውስጥ ዋሻ ውስጥ ሄደው ወደ ሰሜን አፍሪካ ወደ እንደዚህ የተረፉ ሰዎች አሉ። ምክንያቱም መጽሐፍ አንድ ሳለ ከጥፋት ውሃ የተረፉ ሰዎች ነበሩ። ምክንያቱም ጥፋት ውሃ ካለቀ በኋላ ከኖህ ውጪ ሌላ ወደ ሰሜን አፍሪካ እንደዚህ አካባቢ ዋሻ ውስጥ ቆይተው ወጥተው ስለተረፉ ከውሃው ጥፋት እግዚአብሔርን አመሰገኑ፣ የሚቃጠል መስዋዕትም ሰጡ የሚል አንብቤያለሁ። እና ስለዚህ የተረፉ ሰዎችም ነበሩ። የአዳምና የሔዋን ዘርም ሆኑ አልሆኑ
የተረፉ ሰዎች ነበሩ ደግሞ ይሄ ብቻ አይደለም ስለዚህ በደንብ መመርመር አለበት እና አሁን ብዙ ሰዎች ትንሽ መጽሐፍ ቅዱሳዊ መሰረት ይዛሉ ወይ ታሪካዊ ነገር ትንሽ አንብበው ይሄ ነው ብለው ይበይናሉ ይሄ ግን በጣም ጥልቅ ከባድ አሁን ለምሳሌ ገነት ኢትዮጵያ ውስጥ መሆኑን ጻፊ ጽፏል እርሶ ብለዋል ተረጋግጧል እርሶ ደግሞ በደንብ ያብራሩልን ነው ስለዚህ ባጭሩ ከጊዮን የምትጠጣው ገነት ኢትዮጵያ ውስጥ ናት ማለት እንችላለን በደንብ ያለ መጽሐፍ ቅዱስ ይሄንማ ይታወቀው እንደው ጣና ገዳም ደግሞ ሰው እንደሄዶ እንዳይሰደብ መመሰለ ከዛ በኋላ እኮ ተሰውራለች ገነት ደግሞ ሁለት ነገር ነው ያለው ኢየሩሳሌም ሰማያዊት የምትባላለች አሁን ደግሞ ምድራዊ ኢየሩሳሌም አለች አይደለም ምድር ላይ ያለችው በዛፍ ቅዱስ ኢየሩሳሌም ሰላማዊት ማን ነው ኢየሩሳሌም ሰማያዊት አለች ይላል እና እሷን እንደ ገነት ሶስተኛው ሰማይ ላይ ነው ገነት አለች የሚባለው ምድረ ገነት አለች ኢትዮጵያ ውስጥ የነበረችው አሁን ምናወራት ቀጥሎ ደግሞ ሰማያዊ ገነት አለች መንፈሳዊዋ ማለት ነው ሰማያዊ ገነት ሶስተኛው ሰማይ ላይ ሰባት ሰማያት አሉ ይላል ሶስተኛው ላይ ቅዱስ ጳውሎስ በአካሌ ይሁን በመንፈሴ አላውቅም ሄጄ ሶስተኛዋን ሰማይ አየኋት እዛ ውስጥም ብዙ ምስጢር አየሁ ግን አልናገርም ምናምን የሚለው ሰዎች አሁን በነግራችሁ የሚከብዳችሁ ነገር ሰምቼ መጣው ብሏል እሱ እዛ ነች ገነት ያለችው የሰማያዊቷ የምድራዊቷ ደግሞ እዚህ ኢትዮጵያ ውስጥ ነው ያለችው የኢየሩሳሌምም ደግሞ ምድራዊ የሚባል አለ ሰማያዊ ኢየሩሳሌም ኢየሱስ ሲመጣ ወደፊት ይላል በመጽአት ጊዜ ወደ ምድር ወረደ እና እዛ ላይ ይነግስባታል ኢየሱስ ክርስቶስ ያሁኗ ኢየሩሳሌም ትለወጣለች በጣም ልዩ አይነት የሆነች ነች መጽሐፍ ቅዱስ ላይ ራእየ ዮሐንስ ላይ ይዘረዝረዋል እንትኑም በሞላ ወርዷን ስፋቷን አይነቷን በ12ቱ ሐዋርያት ስም በሮች እንደሚኖራቸው ያንዳንዳቸው ብዙ ነገር የሚዘረዝረው አለ አዲስቱ ኢየሩሳሌም ይላታል አየህ ሰማያዊት ኢየሩሳሌም ይላታል ስለዚህ ይሄ እንደዚህ አይነት ነው ሚስጥሩ ያለው ነገሩ አዳም እዚህኛውም ምድር ላይ ያለውም ገነትም ጋራ በመቸራሸር መሄድ መብላት መጠጣት መብት አለው ከዛም ደግሞ ተወስዶ እንደ መልአክ ቸረብ ነበር ይላል እኮ ከመላእክት እንደ አንዱ ነበር አፈጣጠሩ ራሱ ኃጢአት ሰርቶ ወደቀና እንደ ሰውነቱ ተመለሰ እንጂ መብረር ሊሄድ ይችል ነበር ከዚህ ዛ መሄድ ይችል ነበር በግርግዳ ውስጥ ማለፍ ይችል ነበር ግሎሪፋይድ ባዲ የሚባለው በእንግሊዝኛ የብርሃናዊ ሰውነት ወይም የተጋነነ የከበረ ሰውነት ነበረው በኃጢአቱ ነው ያጣው ያን ሁሉ ነገር መልካም አዳም ከገነት ሲባረር ሁለት ዛፎችን ይነሳሉ ከህይወት ዛፍ እንዳይበላ የምትገለባበት ክሪቤል ተቀመጠ የሚላል ያቺ የህይወት ዛፍ አንዱ ቢበላት ሰው ከናጢያቱ ሳይሞት ይኖር ነበር ማለት ነው እንዳይበላት እስኪ ተባረረ ያቺ ዛፍ ኢትዮጵያ ውስጥ ኖር ይሆን ገነት ውስጥ ነው አምኖረው ተጋርዳ ምክንያቱም ኃጢአተኛም እንዳይበላት ይሄ እንዴት ነው መሰለ ሁለት ዛፎች ነበሩ ይላል ገነት ውስጥ አንዱ የእውቀት ዛፍ ከእግዚአብሔር የሚያርቅ እውቀትን መጥፎ አይነት እውቀት ሲል አይናቸው ተዘግቶ የነበረውን ያንጸበለሷን ከበሉ በኋላ የወደቁትን መላእክት ሁሉ የማየት ችሎታ ነበራቸው እና መተው አዛዚኤል የተባሉት መጥፎ ለሰው ልጅ ያስተማሩ ሁሉ ሔዋን መጀመሪያ አየቻቸው ከዛ ባለው አያቸው እነሱም ደግሞ አሾፉባቸው ሳቁባቸው እና ወደ ጥንቆላ ወደ አስማት ወደ ምን የሚመራ አይነት እውቀት ነው ያ በሌላ አነጋገር ከሰማይ አምፀው በእግዚአብሔር ላይ የተባረሩት መላእክትን ጋር የሚያገዳኝ እውቀት ከነሱ ጋር የእግዚአብሔር ጠላትነት ያለው እውቀት ነው እና ስለዚህ ይሄ ትልቅ ኃጢአት ነው የሰሩት ማለት ነው ከእግዚአብሔር ጠላት ጋር ማበር በእግዚአብሔር ጀርባ ላይ ማመጽ ማለት ነው እና ያቺ ዛፍ አንደኛዋ ላይ ደግሞ የህይወት ዛፍ ነች እና ኃጢአት ሳይሰሩ እሷን ቢበሏት ዘላለም ይኖራሉ ይላል እና በኃጢአት ግን ከሆነ ያው ከእግዚአብሔር ሲጣሉ ሞት ሁሉ መጣ ምክንያቱም አዳምና ሔዋን እንዲሞቱ አልነበረም የተፈጠሩት ኃጢአት ባይሰሩ ኖሮ በዚህ በምድራዊያም ገነት በወዳኛውም በወዲህም እየተመላለሱ ይሄን እግዚአብሔር የሰጣቸውን የሥጋ አካል እሱን እንዳያዙ ከነነፍሳቸው ያርጉ ነበር
ለዚህም ማስረጃ የሚሆነን ሄኖክ የነሱ ሰባተኛ ትውልድ ልጅ ኃጢአት ስላልሰራና ከእግዚአብሔር ጋር ስለተራመደ እግዚአብሔር ይሄን ሰውስ በሞት አልገለውም በስጋ አልገለውም ብሎ ከነነፍሱ አሳርጎ ተወሰደው ወደ ብሔራዊ መጽሐፍ እንደሚለው ሄኖክ አካሄዱ ከእግዚአብሔር ጋር አደረገ አልተገኘም ይላል። እንትና ነው ሄኖክ ተቀበረም አልሞተ። ሄኖክ እንደዛ አልተገኘም ማለት አረገ ማለት ነው። ባጭሩ አረገ። ወደ ብሔረ ሕያዋን ሄደም ይባላል። እና ቀጥሎ ኤልያስም አረገ በእሳት ሰረገላ አልሞተም። እና ያልሞቱ ሰዎች አሉ። ለምን? ከእግዚአብሔር ጋር ስለተጣበቁ ከሳጥናኤል እና ከሰራዊቱ ስለራቁ በዚህ ምክንያት አልገደላቸውም። አዳምና ሔዋንም እንደዚህ ቢኖሩ ኖሮ አይሞቱም ነበር። ሞትን ታመጣላችሁ ይህንን በበላችሁ ጊዜ ያላቸው የአካልም ሞት ነው የነፍስም ሞት ነው። የነፍስ ሞት ማለት ከእግዚአብሔር ጋር መቆራረጥ ማለት ነው። እና ስለዚህ ይሄንን እንግዲህ ኢየሱስ ክርስቶስ መጥቶ እስከሚያስከፍተው ገነትን ተዘጋ ለ5500 ዓመት ማለት ነው። ግን የዛሬ 2018 በእኛ 25 በፈረንጅ መጥቶ ማለት 5500 ዓመት በኋላ ኃጢአት ከሰሩ በኋላ ተወልጄ ሰው ሆኜ እመጣለሁ። አሁን በገላችሁ ሰይጣንም ደስ ይለዋል፣ የሰው ልጅም ይጠፋል። ለቅድስና የምፈልገው የሰው ልጅ ከነሱ ዘር ተወልዶ ዓለምን ለማዳን ለቅድስና ለይቶ የፈጠራቸው ሰዎች ናቸው። ከሌላው ድሮ ከተፈጠሩት ጥንት እዛ ውስጥ የለም። ከዛ የጥንቶችም ሰዎች ኃጢአት የሰሩ አሉ፣ ያልሰሩም አሉ። እና ታዲያ አዳም ኃጢአትን በሰራ ጊዜ ያችን የሕይወት ዛፍ ቢበላት ኖሮ ከነ ኃጢአተኝነቱ አብሮ ለዘላለም ሊኖር ስለሚችል ስለዚህ ተቋረጠ። ከዛ እሱ እንዲወጣም ከገነት ተደረገ፣ ተባረረ። እና ግን ከነጥፋታቸው እሱ ኢየሱስ ክርስቶስ ራሱ ወስዶ የነሱን ኃጢአት ራሱ ሊቀጣ ፈለገ። ምክንያቱም የፍርድ አምላክ ነው እሱ፣ የምህረት አምላክ እንደመሆኑ መጠን የማራቸው ወዲያው እንዳይሞቱ ማራቸው። ነገር ግን ደግሞ ፍርድን ማሟላት ስላለበት ስለ ወንጀል ስለሰሩ ከእግዚአብሔር ይልቅ የእግዚአብሔርን ጠላት ሳጥናኤልን ስለሰሙና እሱን እውነተኛ አድርገው እግዚአብሔርን ውሸተኛ ስላደረጉ ደግሞ መቀጣት ስላለባቸው ከገነት ማባረር ነበረበት። ሳጥናኤልም ዝም ብሎ እኔ ስላመጽኩ በሰማይ ላይ ሳለው አባረኸኛል ከነ ሰራዊቴ፣ እነሱም አምጸዋል። በአመጽ ሁለታችንም እኩል ነን በአንተ ላይ በማመጽ፣ እነሱም ኃጢአተኞች ናቸው እኔም ኃጢአተኛ ነኝ። ስለዚህ እውነተኛ አምላክ ከሆንክ እኔን ከሰማይ መንግስትህ ስላባረርከኝ እነሱንም ከዚህ ከገነት ውስጥ አባር። እውነተኛ አምላክ ከሆንክ ፍርድህ ትክክል መሆን አለበት። ሁለታችንም ፍጥሩህ ነን። ለፍጥሮችህ ላጠፉት ጥፋት እኩል ቅጣት ስለሚገባ አስወጣልኝ ብሎ ሳይሟገትም አልቀረም፣ ይሟገታልም። ስለዚህ እግዚአብሔር የፍርድ አምላክ ስለሆነ ሰይጣን ክፉ ነው፣ ኮምፕሌክሳምም ነው። የፍርድ አምላክ ስለሆነ እነሱንም ቀጣቸው፣ አስወጣቸው፣ ልክ ሰይጣንን ከሰማየ ሰማያት እንዳባረረው። እና ይሄ ነው ነገሩ። ቆይ ከዚህ ላይ አንድ ነገር ልጨምርልህ። ጥንት ሰዎች እና ከተሞች ስለመኖራቸው ከአዳምና ሔዋን በፊት ለምሳሌ የአዳምና ሔዋን ልጅ ቃየል አቤልን ገደለ አይደል? ከዛ ምን አለው እግዚአብሔርን፣ አሁን ሰው ሁሉ ያገኘኝ ሁሉ ይገለኛል፣ ይመታኛል፣ ያሳድደኛል እና ስለዚህ ማንም እንዳይገለኝ እንዳያሳድደኝ እባክህን ምን ላድርግ እንዴት ልሁን አለው። ሲለው ማንም እንዳይገልህ እኔ አረግልሃለሁ፣ እንዳውም ዘርም ይኖርሃል አረግልሃለሁ እና አይዞ ምናምን ብሎ አዘነለት። ደግሞ ለሱ እንደገና እንዳያሳድዱትና የራስህ መስመር የሚሆን የራስህ ትውልድ ሁሉ ይኖርሃል ብሎት የሱ ልጆች ስማቸው ሁሉ ከመጽሐፍ ቅዱስ ጋር የተመሳሰለ ከነ ልጆች ስም ነበሩት። እና ያ ማን ነው የሚያሳድደው? እሱን ሰው ከሌለ ሌላ ከተማ ከሌለ ከአዳምና ሔዋን በፊት የተቆረቆረ ቃየልን ማን ነው አሳደው ይገሉኛል ሰዎች ሁሉ እያለ ለእግዚአብሔር ያመለከተው ነበሩ ማለት ነው። ሌላው ማስረጃ ነው እንደነበሩ ፍጡራን። ቀጥሎ ደግሞ እዚህ ላይ ሚስት እሱ ያገባት ከሌላ ዘር ካሉ ሄዶ ነው ያገባው። አንዳንድ ሰዎች ደግሞ ይሄንን ለማመን የማይፈልጉ እህቱን ያገባው ይላሉ። እህቱን ከሱ በኋላ እንግዲህ ተወልዳ ገና የተገናኝተው ነው እሱ ሄዷል
በዚህ ላይ ደግሞ ገና ስንት ዓመት ጠብቆ ነው የሚያገባው እና አይደለም እንደዚህ አይደለም እሱ ከሌሎች ሰዎች ስለነበሩ ሌሎች ከተሞች ሌላ ቦታ ስለነበረ እዛ እነሱ መሃል ሄዶ ኖራል ከዛ መርጦ ነው ከሌሎች ወገኖች ያገባውና ይሄ ግልጽ ይሁን ግን ይሄንን ሰዎች ሁሉ በደም መርምሩት ኦሪት ዘፍጥረት ውስጥ ገብታችሁ መርምሩት እኔ ማንንም ለማሳሳት አልፈልግም ለራሴ እንደገባኝ እንደተረዳሁት ከሌሎችም ከዓለም ምሁራንና በቲዮሎጂ ጥናት በጣም ጠልቀው ሄዱ ሰዎች መርምረው ካገኙት ማስረጃ ነው ተነስቼ ነው ከራሴም ራሴ አይቸው ሁሉንም መርምረው ፕሮፌሰር እርሶ የሚናገሩት አንዳንዱ ነገር ለኔ ለተህሉ ማክልክማችም እንግዳ ነው ግን አንድ ነገር ሰጥቶናል እሱም እንድናጠናው በደንብ አርገን ቆፍረን እንድናየው ከላይ ብቻውን አንዳንድ ሰው መጽሐፍ ቅዱስን ሳይው መንፈሳዊ ነገሩን ብቻ ነው የሚያነበው ታሪካዊ እውነቱን ይዘቱን አየው እዚህ ላይ አንድ ነገር ይነሳል ስለ ህይወት ዛፍ ስናወራ ዓለም ላይ የሚስተሰራጭ ዕውቀት አለው ኢሉሚናቲ የሚባሉት ማህበሮች ወይንም አመለካከት ያላቸው ሔዋን የበላቻት ፍሬ ነው ብለው አፕል ተገምጦ አፕል ላፕቶፕ ወይን አፕል ስልኮች ካያያቸው ከሱ ጋር የሚያያይዙታልና ሔዋን የበላቸው አግኝቼ በበላ አይሙሬ ይበራል ሚላል እዛ ጋር ደግሞ የተደበቀው የህይወት ዛፍ አለ እሱ ደግሞ በመጨረሻው ዘመን ክርስቶስ መሆኑ ተነግሯል እንደ ሁለቱን ትንሽ ፈታ ቢያረጉልን ፕሮፌሰር ስለ ኢሉሚናቲዎች ላወሩትም ስለምን ኢሉሚናቲዎች ሔዋን የበላችው አፕል የተገመጠው የአፕል ማስታወቂያ ሔዋን የገመጠችው ናት ፍሬ ነው ይላሉ እሱ ግን ዕውቀት ነው ብቃት ነው ልዩ መረዳት ነው ብለው ራሳቸውን የበራላቸው አርጋ ያወራሉ በመጀመሪያ ነገር በፈረንጆቹ መጽሐፍ ቅዱስ ላይ ነው አፕል ወይም ቱፋ አይደለም ምን ነው እና በላች የሚለው በእኛ ዕፀ በለስ ነው የሚለው ዕፀ በለስ ደግሞ ሌላ አይነት ዛፍ ነው አፕል ጋር ይገናኝ አፕል አይደለም እና ግን ወደ ቁም ነገሩ ስንመለስ እነሱ ዕውቀት የሚሉት የሳጥናኤላዊ ዕውቀትን ነው ይሄ በድግምት በደብተራዎች በምን ሰይጣንን እኮ ይጎትቱታል ጎትተው እንዲ ተከስቶ ፊታቸው ገዝፎ ያናገሩታል አስማተኞች ከባህር ዳር ጋር ስበው ወይም በረሃ ውስጥ ካለበት ሄደው ስበው ከሱ ጋር ተስማምተው እኔ ነፍሴን ሰጣለሁ በመድር በሰማይ ነፍሴን ሰጣለሁ ስሞት በዚህ ዓለም ስኖር ዕውቀት ሀብት ገንዘብ ስጠይ ይያሉ ነፍሳቸውን የሚሸጡ ሰዎች በኢትዮጵያም ውስጥ አሉ በዓለም ዙሪያ አሉ እና ይሄ ከሰይጣን ጋር የመገናኛ ዕውቀቱን ነው እነሱ ዕውቀት የሚሉት ገባ ድግምትን እና የመሳሰሉትን ሰይጣን መጎተቻ መሳቢያና ሌላም ታምራቶች የሚሰሩ አሉ መታለያ ሰይጣናዊ ታምራቶችን የሚሰሩበት ምን የሚሉበት ይሄን ዕውቀት ነው እዚህ ውስጥ ነው የተዘፈቁት የሚስጥር ማህበረሰብ የሚሉት እኮ ራሳቸውን ተደብቀው ይሄንን ነገር ስለሚያካሂዱ ነው ሚስጥርም ያደረጉት ከሰይጣን ጋር ያላቸውን ግንኙነት ነው አሁን ሉሲፈርን የሚገናኙ አሉ ውሃ ውስጥ የእግዚአብሔር ሲጥል ከሰማይ ላይ እነ ሉሲፈርና ጋንንቱን ሲጥላቸው ሲወረውራቸው ውሃ ውስጥ የሰመጡ አሉ ውሃ ውስጥ ያረፉ ተራራ ላይ ያረፉ አሉ ቆላ ቦታ ያረፉ አሉ ደጋ ቦታ ያረፉ አሉ አየር ላይ የቀረሩ አሉ የአየሩ ጋንንት ምን ይሏቸዋል ኃይለኛ ነው ያሉ ያወራሉ ሰዎች እና እነዚህ የወደቁ መላእክት ከእግዚአብሔር የተጣሉ ሰይጣናዊ ናቸው እነዚህ አፕል ብዙ ኩባንያዎች ያሉት ከነሱ በነሱ ስለሚያምኑ እነሱ መገለጥ የመጡ ስሞችና ብራንዶች ናቸው በትክክል የሉሲፈር ሳጥናኤልን ነው የሚያውጅልህ ግን አሁን ውሃ ውስጥ ያለው ዋናው ቦታው ሳጥናኤል ውሃ ውስጥ ነው መንበሩ በብዛት እዛ ውሃው ሳያረጥባቸው በአስማታዊ ቅጠላ ቅጠል ምናምን ይዘው ወይ ድግምት ተናግረው ገብተው እሱ ጋር የሚሰበሰቡ ብዙ የዓለም ሳይንቲስቶች መሪዎች ፕሬዝዳንቶች ጠቅላይ ሚኒስትሮች የተባሉ ሁሉ ብዙ አይነቶች በአስማት ውስጥ ነው ያሉት እዛ ገብተው ከሱ ተገናኝተው የሚያዛቸውን ያደርጋሉ ዘንድሮ እንዲያርጉልኝ አመታዊ ስብሰባ ጉባኤ ሁሉ ያደርጋሉ ለምሳሌ በፈረንጆች አቆጣጠር ዲሴምበር ታህሳስ አዲሱ አመት በሚጀምርበት ከ24 25 26 27 28
ባለው በገናና አዲሱ ዓመት በሚገባበት ሰዓት ተሰብስበው ሁሉ ውሳኔ ከሱ ጋር አድርገው ዓለምን እንዴት አድርገው እንደሚያሽከረክሩ እንደሚያበላሹ ይሄን ሁሉ መረጃ ይዘው ነው የሚመጡትና በየዓመቱ በተለያየ ውቅያኖስ ስር ይሰበሰባሉ። ኢትዮጵያ ባህር ውስጥም የተሰበሰቡበት ጊዜ አለ። ምናልባት ደብረ ዘይት ባህር ሆራ የሚባለው ሊሆን ይችላል እና ቦታ እየቀያየሩ ከሱ ጋራ የሚሰሩ ሰዎች በብዛት አሉ። በሚስጥር እኔና አንተ አሁን ይሄንን ብዙ ተከታትያ አንብቤ መርምሬ ነው እንጂ ላንተ አሁን ታውቀዋል አታውቀው ካልተከታተልከው ሚስጥሩን። ስለዚህ አብዛኛው ሰው 99% ሰው አያውቅም ምን እንደሚካሄድ በዓለም ላይ። ግን እነሱ ናቸው የሚረብሹት። እግዚአብሔር እንዲህ አያደርግም። እግዚአብሔር በጥሩ ሰላም ፍቅር እንዲኖር ነው ፍላጎቱ። ጦርነት የሚያመጡ እነሱ ናቸው። አንደኛ ዓለም ጦርነት ነው፣ ሁለተኛ ዓለም አሁን ሶስተኛውን እየተዘጋጁ ነው። ከሶስተኛው በኋላ ብዙ ሰው ስለሚያልቅ ዓለም ብዙ ነገር ስለሚወድም የነሱን ተወካይ የሳጥናኤልን ዋና ተወካይ ሰው አለ ጸረ ክርስቶስ የሚባል ለሱ ደግሞ እሱ እንደ ክርስቶስ ነው ብሎ ታምር የሚሰራለት ሐሳዊ መሲህ አለ። እሱ ሐሳዊ ክርስቶስ ነው እና ሁለቱም የሚወጡበት እንዲወጡ በዚህ ዓለም ላይ ሶስተኛው ዓለም ጦርነትን አሁን ብዙ እልቂትና ብዙ ውድመት እንዲኖርና የሰው ልጅ ደንብሮ ደንግጦ እግዚኦ የትና አምላክ ሲል ይሄ ሰው እየመጥቶ ችግሮችን ይፈታል። ምግብ ይሰጣል፣ የፈረሱት እንዲገነቡ ያደርጋል፣ ሰላም አመጣለሁ ይላል፣ አንድ ዓለም አመጣለሁ ይላል። ይሄ ዓለም ስለተከፋፈለች ነው ጦርነት የሚኖረው። አንድ ብትሆን ግን አይኖርም። አንድ አርሚ ቢኖራል፣ ጦር ሰራዊት ቢኖራል፣ ባንኮች ቢኖራል፣ የገንዘቡን ሁሉ ይዘዋል። አሁን የዓለም ባንክ IMF ሁሉ በእነሱ ስር ቁጥጥር የተዘጋጁበት ነው ለወደፊት ሊጠቀሙበት እና ይሄ ሁሉ ተዘጋጅተው አንድ ዓለም አንድ ንጉስ አንድ መሪ ነው የሚለው። አንድ መሪ አንድ ዓለም አንድ በቃ ወታደር አንድ ወይንም ዓለም አቀፍ የሚለው የነሱ ነው። ኢንተርናሽናል ምናምን እንደዚህ የሚለው እና ይሄንን ዓላማ ስላላቸው በዚህ አይነት ሁሉ ዝግጅት ላይ ነው ያለው። ስላነሳ ስለነሱ ይሄ ፍንጭ ግን እየታየ ነው የሚል አንድ ጽሁፍ አንብቤ ነበር። ለምሳሌ ሰሞኑን ካዩት በዚህ በጋዛ በእስራኤል ጦርነት ፕሬዚዳንት ትራምፕ ዋናው አካል ኢኒሺዬቲቭን ወስደው ጸጥ አድርገውታል ጦርነቱ። ከዛ በፊት ግን ጋዛዎች ልቀቁ፣ እስራኤል ልታወድማችሁ ነው ብለው ማስጠንቀቂያ ተናግረው እንደውም ወደ ኢትዮጵያም ወደ ግብጽም እንዲሰደዱ ሐሳብ ነበራቸው። ያ ነገር ተፈጻሚ ሆኖ ያ ከተማ ከወደመ በኋላ እሳቸው ያው በኖቤሉ ባለው እንኳን ኖቤል ይሰጠኝ ብለው ሁሉ እስከ መጠየቅ የደረሱ መሪ ናቸው። የሚያደርጉት ነገር ግን ግራ እያጋባ ነው። አሁን እኔና እርሱ በመናወራበት ሰዓት ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድና አልሲሲንም ለማገናኘት በዚህ በአባይ ግድብ እየተንቀሳቀሱ ነው። የላቲን ውስጥም መፈንቅለ መንግስት ለማድረግ ባሺሽ ፓናማ የምትባል ሀገር ናት ካልተሳሳት እዛ ላይም ከፍተኛ እንቅስቃሴ እያደረጉ ነውና የራሻውን ፕሬዝዳንት በቅርብ አግኝቷልና የሳቸው እንዲየጎላ መምጣት ምልክት የሆነውን ያለ ሰው አለ። እንደው ሞር ከሳቸው ጋር ባይገናኝም ዓለምን ግን ጠቅልሎ የሚያዝ ነገር የኢኮኖሚ ነገር እንዳዩት ነው። የዓለም ባንክ ኢትዮጵያ ውስጥ እንኳን በሰጠው የኢኮኖሚ ምሪት ምን እንደሆነ በእጃቸው ውስጥ እንዳለን ማሳያ ብዙ ነገር አለ። ዓለም ከዚህ ጋር ያይዘው እስቲ ከሁኔታው ካሁን ካለው ጋር ትራምፕ መጀመሪያ ወደ ስልጣን የመጣው በሚስጥራዊ ህብረተሰብ ውስጥ ራሱ ተደግፎ ነው። አሁን ከዊድሮ ዊልሰን የተባለው የአሜሪካን በ1923 ዓመተ ምህረት የመጀመሪያው የኢሉሚናቲ ፕሬዚደንት የሆነው ዊድሮ ዊልሰን የተባለ ነው። የየል አስተማሪ ነበር፣ የህግ አስተማሪ የየል ዩኒቨርሲቲ ውስጥ። ከዛ በኋላ ኢሉሚናቲዎች እያየሉ ሲሄዱ ፍሪሜሰኖች የሚባሉ ነበር የጥንት ጀምሮ ያሉ የሚስጥር ማህበረሰብ። እነሱን ሁሉ እየገለበጡ ከነሱ ውስጥ አባላት እየመለመሉ የሚጠነከሩ ኃይለኛ ዘመናዊ ትምህርትም ያላቸው ናቸው እና ከሱ ጀምሮ እስከ አሁን እስከነ ኦባማ እነ ሂላሪ ክሊንተን ራሱ ክሊንተን ሁሉ በጠቅላላ የምትላቸው በዚህ የኢሉሚናቲ አባሎች ናቸው። ማዕረግም አላቸው እና እንትና የፍሪሜሰን ውስጥ በኩል የመጣ ነበር ዶናልድ ትራምፕ መጀመሪያ ሲመረጥ። የዚህ አባል ካልሆንክ በምንም መንገድ
የአሜሪካን ፕሬዚደንት ወይ ሴኔተር ወይ የመሳሰለ ከፍተኛ ማዕረግ ቦታ ላይ ያሉ ልትሆን አትችልም፣ አትደርስም። አባል ሆነ ይመለምሉሃል፣ ትገባለህ፣ ነፍስን ሸጠ ምናምን በዚህ ነው። እና ይሄም ትራምፕም በኋላ ኤቮሉሽን አለው፣ የራሱ ሂደት አለው። ጥቁሮች ቤተክርስቲያኖች ሲጸልዩለት፣ ነጮችም ካቶሊኮች ምኖች የሆኑ ሲጸልዩለት፣ ሌሎችም ቀስ እያለ እየተመለሰ ከፍሪሜሰንነቱ እየወጣ አፈንግጦ ወደ እግዚአብሔር ለመመለስ ጥረት እያደረገ ነው ያለው። ለመመረጥ ብቻ ብለው አይደለም። አሁን ከተመረጠ በኋላ ሁሉ በቅርብ ቀን ፌስቡክ ላይ ለጥፌው ነበረ። እግዚአብሔር ታየኝ፣ መጥቶ አስረዳኝ። አሜሪካ በእኔ ላይ ነበር የተመሰረተችው ድሮ። ብሩም ራሱ ኢን ጋድ ዊ ትረስት ይል ነበር፣ እናምናለን በእግዚአብሔራቸው ላይ። አሁን ግን እኔን ተዋችሁኝ፣ ካዳችሁኝና በቴክኖሎጂ ብቻ የምትመኩ ሆናችሁ እኔን ዋናውን ቴክኖሎጂውን ምንጭ የእውቀትን ምንጭ እኔን ትታችሁ ወደዛ እየሄዳችሁ ስለ ካዳችሁኝ ቅጣቶች አመጣለሁ፣ የሚመልሳችሁ የሚጎዳ ሳይሆን የሚመልስ የተፈጥሮ ቅጣቶች እንደ አርጩም የቸብቸብ የሚያደርግ እና ስለዚህ አሜሪካ ከተመለሰች ወደ እኔ ደግሞ ከእሷ ጋር ሆኜ ከጥፋት አድናታለሁ ከብዙ ነገር አለኝ ብሎ ወጥቶ በጣም ከልቡ ነበር የሚናገረው፣ እየተናገረ ነው። በዛ ፕሮሰስ ውስጥ ስላለ እሱ የእግዚአብሔርን ጉዳይ በተለይ እስራኤል በእግዚአብሔር ተመርጣለች ብሎ ስለሚያስብ እስራኤልም እንዳትጎዳ አረቦችም ፓለስቲናውያን እንዳይጎዱ አይነት በመሃል ሆኖ የሚሞክረው ሙከራ ነው እንጂ ዓለምን ጠቅሎ ለመውሰድ ወይም እንደዚህ እሱ አይደለም የሚወስደው። ከሱ አሁን የሚመጣል ፊታችን ምልክቶቹ አሉ። ዓለምን ጠቅሎ ሊወስድ የሚመጣው ሐሳዊ ክርስቶስ ነው። በቅርብ ነው ግን በቅርብ ነው። አሁን ብዙዎቹ እንደሚሉት ነቢያትም ሪሰርች የሚሰሩ ምልክቱን እያዩ ለምሳሌ ጨረቃ መጀመሪያ ደም ትሆናለች ይችላል። ያ ሆናል፣ አየነው፣ እዚህ በዓለም ታየ። ቀጥሎ የጨለማ ቀን 3 ቀን ይመጣል ነው የሚሉት፣ ፀሐይ ደግሞ የምጠፋበት እና በዛ በጨለማ ቀን ውስጥ እግዚአብሔር ሰዎችን ሊለይ ከሱ ጋር እንደሚሆን ማን እንደሚጸና በ3 ቀን ውስጥ ቤት ውስጥ ቁጭ በሉ፣ ምንም እንዳታዩ፣ በመስኮት ቤታችሁን አሽጋችሁ ደጅም እንዳትወጡ 3 ቀን ሻማ ያበራችሁ እየጸለያችሁ እየጾማችሁ መጽሐፍ ቅዱስ እና ሌላም ያነበባችሁ ቅዱሳዊ መጽሐፍትን ጸልዩ እና ግን የከፈተ በሩን አጋንንቱ ይገባሉ። ከቤት ውጪ አጋንንት በጣም ተሰማርተዋልና ተጠንቀቁ፣ አትክፈቱ። ዘመድ እንኳን ለምሳሌ እከሌ ጨከክብኝ ክፈትልኝ፣ ውጪ ተሰቃየው ጨለማ ውስጥ ክፈትልኝ ብሎ ወይም ልጅህ ነኝ ሚስትህ ነኝ ዘመድ ክፈትልኝ ቢልም በእነሱ ድምፅ ተመስሎ ስለሚመጣ እንዳከፍቱ፣ ከከፈታችሁ ይወስዳችኋል አጋንንት፣ ዝጉና አሽጋችሁ ቁጭ በሉ 3 ቀን የሚሉ እንደዚሁ አይነት ትንቢቶችም ሁሉ አሉ። ከዛ በኋላ ግን የዓለም ጦርነቶች በመላ ከመጣ ብዙ ነገር ሰው ካለቀ በኋላ ከፈራረሰ በኋላ ተፈጥሮም ብዙ ጉዳት ካደረሰ በኋላ የሰው ልጅ ወይ ምን እንሁን ሲል ነው የሚመጣው። ያኔ ይቀበሉታል። ይሄ ሐሳዊ ክርስቶስ ሲመጣ መፍትሄ ይዞ ይመጣል። በአረብና በእስራኤል መሃል ያስታርቃል። ይሄንን ቴምፕሉን ይሄ የፈረሰውን የሰሎሞንን እንዲሰራ ይረዳል። ያኔ ይቀበሉታል። መፍትሄ ስለሚያመጣ ምልክቱንም ሁሉ ይቀበላሉ ነው። ሐሰተኛ ክርስቶስ ሲመጣ ለምግብ ብለው ምልክቱ የሌለው ወይ ግንባሩ ላይ ወይ እጁ ላይ በኮምፒውተር ቺፕስ ነው የሚገባው እዚህና እዚህ ውስጥ ጠቅ አድርገው እንደ መርፌ። ከዛ ያ ምልክት ከሌለ ሱቅ ሄደህ መግዛት አትችልም። ምግብ ለልጆቼ እሰጣለሁ ብለህ ለራሴ ብለህ በቃ ትወስዳለህ። ምልክቱን ደግሞ ይመቻል። መጀመሪያ የሚነግሩ ለምቾት ብዙ ነገር የፋይልህ ሁሉ ውስጡ ይገባል። የሕክምና የገንዘብህ ልክ ሁሉ ነገር በዛ ጠቅ እየተደረገ ይገኛል። ቢጠፋም ማህደር ስለዚህ ጥሩ ነው ውሰዱ በሚል ለምቾት ነው ባጭሩ። ይመቻችኋል፣ ከዓለም ሁሉ ስቃይ ከረሃብ ከምንም ድናላችሁ ውሰዱ ብለዋቸው ለምቾት ሲሉ ብዙዎቹ የሚወስዱ አሉ፣ ለስጋዊ ምቾት ማለት ነው። ኢየሱስ ግን እንዳትወስዱ የኔ የሆናችሁ ብትደበቁ ባላችሁበት አበላችኋለሁ አጠጣችኋለሁ፣ ሽሹ፣ ከከተማም ራቁ፣ ጫካም ቢሆን ቤዝመንትም ቢሆን ከተማ ውስጥ ያላችሁ ተነል ውስጥም ቢሆን እንትን በሉ ተደበቁ። ደግሞ ኢትዮጵያ ላለ ነው ገዳም አለ፣ ብዙ መሄጃ መሸሻ አለ። ግን ውጭ ሀገር ላሉት ሜዳ ላይ ናቸው፣ ከባድ ነው፣ የትም የምትሸሽበት የለም። እና ይሄ ሁኔታዎች የፊታችን ስር እንዳውም ይሄ ዓመት ከማለቁ በፊት የፈረንጅ
2 ወር ተኩል እንዲህ ማለት ነው። ከእንግዲህ ወዲህ ብዙ ነገሮች ነው የሚታዩት ይሄንን የሚያጠናክሩ የሐሳዊ መንግስት ወደ አደባባይ ይወጣሉ እየተገለጡ አሁን ራሱም ይገለጣል። በኋላ ተገልጦ በሲኤንኤን በምን በቋንቋ ትርጉም በቴክኖሎጂ ነው የሚጠቀሙት። ማስተሳሰጫው በቴክኖሎጂ ተጠቅመው በሁሉ ቋንቋ ይናገራል እሱ በአማርኛም በእኛ ሀገር ቋንቋዎች ሁሉ በኦሮምኛም በትግርኛም እኔ ነኝ ማድናቸው። ኢየሱስ ክርስቶስን አይክድም ሲያታልል እሱ ትክክል ነው ትምህርቱ ኢየሱስ ያስተማረን። ግን መዳን በሱ ብቻ በኩል አይመጣም። ሁሉ ሃይማኖት ተደባልቀው የሚመሩት ወደ አንድ እግዚአብሔር ነው። ስለዚህ ኢየሱስ ክርስቶስ መንገዱም እኔ ነኝ ብርሃኑም እኔ ነኝ እውነቱም እኔ ነኝ ያለው አይደለም። እሱ ብቻ አይደለም። በመሐመድም በኩል መጽደቅ ይቻላል፣ በቡዳም በኩል መጽደቅ ይቻላል፣ በሌሎችም ሃይማኖት በሂንዱይዝም በኩልም መጽደቅ ይቻላል ብለው አንድ ሃይማኖት እኮ የሚል ተፈጥሯል። አሁን አቡነ ጳውሎስ ፕሬዚደንቱ ነበሩ። ኢኩሜኒካል ይባላል በእንግሊዝኛ። ጥርቅሞች የሃይማኖት ጥርቅም ሁሉ ተጠራቅመው ያስታርቃቸዋል። ሃይማኖቱን ሁሉ አባብሎ ሰላም ያመጣል። የሃይማኖቶች ያመጣና ትዊስት የሚያደርጋት ዋናው ቁም ነገር ምንድነው? በኢየሱስ ክርስቶስ ብቻ አይደለም የሚጸደቀው። ወደ እግዚአብሔር አብ የሚካሄደው በኢየሱስ ክርስቶስ ብቻ አይደለም፣ በሁሉም ሃይማኖት ይቻላል ብሎ እዚህ ጋር ነው እንግዲህ ሰይጣንነቱ የሚመጣው። ለምን ኢየሱስ በእኔ ካልሆነ አይቻልም። መንገዱም እኔ ነኝ፣ እውነትም እኔ ነኝ፣ ብርሃንም እኔ ነኝ፣ ሁሉ ህይወትም ጭምር እኔ ነኝ፣ በእኔ በኩል ብቻ ነው ገነት የሚገባው ብለዋል። ይሄ ግን አይደለም በሌላም ይቻላል ብሎ እዚህ ላይ ነው ነገር የሚያመጣው። አየህ እዚህ ጋር ቅዱስ መጽሐፉም ያግዘናል። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ህይወትም እውነትም መንገድም ነኝ፣ ከኔ በቀር ወደ አብ የሚመጣ ማንም የለም ይላል። ይሄ ሰውዬ ግን ይቻላል በሁሉ ሃይማኖት ይላል። ህይወት እሱ ከሆነ ህይወትን ፍለጋ በዓለም ዙሪያ የሚባዝን ብዙ ሰው አለ። ህይወት ሃይማኖታዊ ህይወትም ስጋዊ ፍላጎትም ያለው አለ። መንገድ እሱ ከሆነ ብዙ ወደ ፈጣሪ የሚወስዱ መንገዶች የሚመስሉ አሉ፣ ቅድም ያነሳናቸው። እውነት የሚፈልግ ደግሞ እውነት የሚመሳስሉ ትልልቅ እውነቶች አሉ። ይሄንን እንዴት እናስታርቀው? ኢየሱስ እኔ ህይወትም እውነትም መንገድም ነኝ በደጃፋችን ለቆመው ለዚህ ሞት ማምለጫው እሱ ከሆነ እንዴት እናርግ? ፕሮፌሰር ያው ለምንድን መሰለ እሱ እንደዚህ የሚለው ለምንድን ነው እኔ ነኝ የሚለው ብለን ብንጠይቅ በዮሐንስ መጀመሪያው ላይ አስቀድሞ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ማለት አስቀድሞ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ሲል በአብ ዘንድ ነበር ማለት ነው። በአብ ዘንድ በእግዚአብሔር ዘንድ ነበረ እና ራሱ ቃልም እግዚአብሔር ነበረ ይላል ማለት ቃል ኢየሱስ ነው እና እሱ ራሱም እግዚአብሔር ነበረ ይላል። ቀጥሎ የተፈጠረውን ሁሉ የፈጠረው እሱ ነው፣ የተፈጠረው ሁሉ በሱ ያልተፈጠረ አንድም የለም ይላል። አሁን እኔ እናንተንም እሱ ነው የፈጠረን። ፈጣሪያችን የምንለው ለምንድን ነው? ስለፈጠረን ነው። እግዚአብሔር ለምን ነው የምንለው? ስለፈጠረን ነው እግዚአብሔር የሚባለው። አንተ የፈጠረህ ነው እግዚአብሔርህ አይደለም እንዴ? ስለዚህ እግዚአብሔር ነው እሱ በመፍጠሩ እንኳን ስለፈጠረ ሁሉን የፈጠረ እሱ ነው ይላል። ስጋ ለብሶ ሰው ሆኖ በመሃላችን ተገኘ ይላል። እንግዲህ ተወልዶ ከዛ በኋላ ደግሞ ለኛ ሲል ለአዳምና ኃጢአት ለአዳምና ሔዋን ኃጢአት ቅድም ለጠቀስነው ሲል ደግሞ ራሱ ሞተ። እነሱ ሞት ሲገባቸው ከእግዚአብሔር ሊያስታርቃቸው ማለት ነው። በሱ ደም ተሸፈነ ያ ኃጢአቱ ቅጣቱ በደም በሞት የሚያስቀጣው ቅጣት በሱ ሞት ተሰረዘ እና ስለዚህ በሱ ያመነ ሁሉ ይሄንን ያመነ እንደ ሞተለት ያመነ እና ደግሞ ያንተ ደም ይሸፍነኝ ወደ አንተ ተቀበለ ህይወቴን ምራት አንተ ብሎ ህይወቱን ለሱ ያስረከበ ሁሉ ከእግዚአብሔር አባት ጋር ይታረቃል። ማስታረቂያው እሱ ነው። አየዚህም ከሚመጣ ቁጣ ይድናል። በደሙ ከፈለ እኮ ሊያስታርቅ። ሌላ የሃይማኖት መሪ ማን ነው በደሙ የከፈለ ተሰቅሎ ይሞታል? ያለም ሸሹ። ይዋጉ ነበር፣ ሁሉም እንዳይሞቱ ይታገሉ ነበር፣ ይሸሹ ነበር ከሞት። እሱ ግን ሽሽ ሲሉት እነ ጴጥሮስ ሁሉ ሰይፍ አውጥቶ ኢየሱስን ሊማርኩ የነበሩትን ጆሮውን ሲቆርጥ ጆሮውን አንስቶ ጠግኖ ተው ሰይፍ አታውጣ፣ ሰይፍ የሚመዙ በሰይፍ ይሞታሉ። እኔ አባቴን ብጠይቀው ስንትና ስንት ሚሊዮን መላእክት አይልክልኝም እና ያድነኝም እንዴ? ስላልፈለኩ አውቄ የሰው ልጅ አፍቅሬ እና አባቴ ተስማምተን እሱም የሰው ልጅ አፍቅሮ ለመሞት ስለመጣሁ ነው ወደ ምድር አውቄ መሞተው። አልሸሽም። ኑ እኔ ነኝ ኢየሱስ ማለት ውሰዱኝ ግደሉኝ ብሎ እንደሚታረድ በግ ተነዳ
በአራጆቹ ተነድቶ ወደ መስቀሉ ሄደ ይላል። በፍቃደኝነት ሊያድን ሚሽን ስለነበረው ተልኮ ከ5500 ዓመት በፊት ለአዳምና ሔዋን ቃል ስለገባ ከ5500 ዓመት በኋላ ተወልጄ አድናችኋለሁ ስላላቸው እስከዛ ብዙ ተባዙ ብሎ እነሱ በእስራኤል ላይ የአዳምና ሔዋን ዘሮች በእስራኤል ላይ ልብ አድርግ እዛ እስራኤል ሀገር ነው ሄደው ከአዳምና ሔዋን የወረዱት ናቸው። ቀድሞ ከተፈጠሩት ከአዳምና ሔዋን በፊት ሰዎች ጋር አልሄደም። ይሄንን ለቅስናና ለዚህ የሰው ልጅ ለማዳን ተግባሩ የመረጣቸው ህዝቦች ናቸው እስራኤል ህዝቦች። ስለዚህ ነው በዛ ሄደው የሚመጣውም እዛው መሃል ነው የሚያርፈው የማውንት ኦሊቭ የተባለው ደብረ ዘይት ላይ ነው ያርፋል ይላል። ሲያርግሱ ሲያዝኑ 500 ሰዎች ነበሩ ተመልካቾች። ሲያዝኑ አይ አትዘኑ ያረገው ኢየሱስ እዚች ቦታ ላይ ወደፊት መጥቶ እንዲሁ እንዳያችሁ ይመለሳል ብሏል። ስለ ምጽአቱ ስላሁን ማለት ነው። እና የመመለሻው ጊዜ ደርሷል የምንለው ምልክቶቹ የተናገራቸው ራሱ በዓለም ላይ እየታዩ ስላሉ እጅግ አድርገን እናመሰግናለን። በጣም ጥልቅ የሆነ የሰው ዘር አመጣጥ ከኢትዮጵያ መሆኑን የመዳን መንገድ ደግሞ ምን እንደሆነ በደንብ ከታሪክም ከእውነትም ተወያየን። እንደው ሰዓት ሄደብን እንደው ሰፊ ነው፣ ግን የቀሩትን ሳልጠይቅ ፕሮፌሰር መሄድ አልፈልግም። ሰሞኑን ሀገራችን ላይ መነጋገሪያ ከሆኑ ጉዳዮች አንዱ የግዕዝ ፊደል ሞቷል የሚል ሀሳብ ተንሸራሽሮ ነበረ። ፊደል ቋንቋ የሚሉ ሰዎች አሉ። በእርግጥ የግዕዝ ፊደል ወይንም ቋንቋ ይሞታል መድበል ይዤ መጥቻለሁ ብለዋልና ስለሱ ትንሽ ቢሉ ፕሮፌሰር። አዎ የግዕዝ ቋንቋ ምን መሰለ ይሄንን ዶክተር በድሎ ዋቅጅራ መሰለኝ ይሄንን ሐሳብ ያመጣው እሱ ያየው አሁን ግዕዝን ተራው ሕዝብ ሁሉ ስለማይናገርበት ነው ሞቷል ሊል የቻለው እንደሚገባኝ። ነገር ግን ምን መሰለህ እዚህ ላይ ያለው ግዕዝ እጅግ በጣም ብዙ የፍልስፍና የፈለኪያ አስትሮኖሚ የምንለው የአቡሻህር የሚባለው መጽሐፍት የመድኃኒት መጽሐፍት ብዙ ጥበብ የያዘ ሌላም ሁሉ እጅግ የረቀቀ የታሪክም የጂኦግራፊም የማዕት ነገር ጥንት በሱ ነው የተጻፈው በግዕዝ ነው። አሁን ፈረንጆች ይሄንን አውቀው ከነ መጽሐፈ ሄኖክን ጭምር በግዕዝ የነበረውን ወስደው ብዙ ዕውቀት ሊያፈልቅ የሚችል ስለመሆኑን ተረድተው በየዩኒቨርሲቲው በዓለም ዙሪያ እየተማሩና ግዕዝን ተረድተው መጽሐፉን እየመረመሩ ብዙ ዕውቀት እያገኙበት ነው። ይሄ አቫታር የሚባለው ሲኒማ ዶክተር ሮዳስ እንዳለው ከዚህ በግዕዝ አለ ነው የሚለው። ከዛ ተርጉሞ ምን ብለው ነው እስከ ሲኒማ ድረስ ደርሰው ብዙ ገንዘብ የሚያገኙበት እና እኛ ግን ተሞኝተን ከሞኝ ደጅ ሞፈር ይቆረጣል ነው የሞፈር ዛፍ የሚሉት እና እኛ እንደዛ ሆነን እነዚህ ነቅተው ግን የነሱ ሊቃውንት ተመራምረው ብዙ ዕውቀት እየወሰዱ ነው። የኛንም መጽሐፍት የዘረፉት ብሪቲሽ ሙዚየም የሚባለው ብዙ ታገኛለህ። በፈረንሳይ ሉቭርም ውስጥ በማዕት ቦታ ነው። በአሜሪካንም ሀገሮች ኒውዮርክ ውስጥ ሚኔሶታም በተለያዩ መጽሐፍት በጣም ብዙ አሉ። እነሱ ያንን በራሳቸው ሰዎች አስጠንተው ግዕዝን ቋንቋን አስጠንተው ያረጋል ይፈቱታል። አሁን ቫቲካን ውስጥ እንኳን ቫቲካን ሄደው ያስተማሩ የዛሬ 500 ዓመት ማናቸው ጊዮርጊስ ነው የሚባሉት አንድ ሰው ነበሩ። ሄደው በደንብ አስተምረው ግዕዝን ለሊቃውንቱ ሁሉ መጽሐፍቶቻችንን እንዲመረምሩ ረድቷቸዋል። የሉተር መነሻ ራሱ እኚህ ምን ሞንኮ ያስተማሩትን መጽሐፍ ነው ሉተር መጥቶ አንብቦ ፕሮቴስታንትን ሃይማኖትን በደንብ በመረጃ አለ። ሌላ ቀን እናወራለን። ፕሮቴስት የሚለውን ሐሳብ ይዞ ዓለምን ወይም አውሮፓውያኖችን ያጥለቀለቀው ዕውቀት መገኛው ከኢትዮጵያ ሊቃውንት አባቶች መሆኑን ብዙ ማስረጃዎች አሉ። አሬሳቸውም ወይንም አጽማቸውም ቫቲካን ውስጥ ይገኛል። እና አሁን ግዕዝ እንደዚህ አይነት ጥቅም ያለው ሲሆን ህዝቡ ተራው ለሚናገረው ሰው አስፈላጊው አይደለም። ገባ ለጠቢባን ለሊቃውንት ለሚማሩ ልጆች ነው ግዕዝ የሚያስፈልገው። ነገር ግን ሞተ ካልንም ግዕዝ እንዲያንሰራራ ማድረግ እንችላለን ካስተማር ነው ማለት ነው። ስለዚህ ማስተማር ያለብን እንዲያንሰራራ
በብዙ ህዝብ ውስጥ እንዲገባ ቋንቋው የራሳችን 3000 ዓመት ያህል ቢያንስ ኢትዮጵያ ላይ ሰልጥኗል ግዕዝ ቋንቋ እና ያንን እንዲያንሰራራ ከሞተበት እንዲነሳ ለማድረግ ማስተማር አለብን ማለት ነው ገባ በየቦታው በትምህርት ቤቶች ውስጥ መልካም ከግዕዝ በፊት ስለነበረው አዳምና ሔዋን በጣና ገዳም ያወሩት የነበረው ቋንቋ ግዕዝ ነው የሚል ጽሑፍ አይቼ ነበር እርሶ ደግሞ የለም የሱባ ቋንቋ ነው ብለዋል አስረጅ የሆነ መጽሐፍም ይዘው መጥቷል ትንሽ ስለሱ ቢሉት ይሄ እዚህ ጋር የሚታየው መጽሐፍ የሱባ ቋንቋ ነው ሁሉ የሱባ ቋንቋ ይባላል የአዳምና ሔዋን ቋንቋ ወይንም ልሳነ ሰብ ይባላል ልሳነ ሰብ ምን ማለት ነው የሰው ልጅ ልሳን የመጀመሪያው ማለት ነው እና አሁን ቅርጣስ ምናምን እንትን ሲጽፉ ኪታብ ጽፈው እዚህ ላይ ለመድኃኒት ብለው የሚሰቅሉት ውስጥ የሚሰቅሉ ጽሁፍ ውስጥ ይሄ ሱባ አለ ከግዕዝ በተጨማሪ ይሄ ሱባ አለ ጨጨጨ እንደዚህ የሚለው ልሳነ ሰብ ነው ነገሩም እዚህ ላይ ክታቡም የሚሰቀለው ልሳነ ሰብም ይባላል ስሙ ልሳነ ሰብ የተባለው ይሄ ልሳነ ሰብ የሰው ልጅ ቋንቋ ፊደላት ውስጡ ስላሉ ነው እዛ የተጻፈ ተረዳይ ክታቡ ውስጥ ስላለ ነው እና ይሄ እንደዚህ አሁን የእንግሊዝኛ አሁን ፊደላት አለ አይደል ላቲን ምናምን ብዙዎች ተወስደዋል ከዚህ ውስጥ ነው የተወሰዱት እኔ አብራርቻለሁ ባንድ ቦታ ላይ ላቲን ወርድ ማለት ነው ከእንግሊዝኛም ላቲን ሁሉ የወጣ ከዚህ ተወስደዋል ብዙ ነገሮች ፊደሎች ተወስደዋል እና ይሄ የመጀመሪያው መጽሐፍ ነው ልሳነ ሰብ ወዳጄ ሟቹ መሪራ ሳማን በላይ ናቸው የሰጡ ይሸለሙኝ ከመሞታቸው በፊት እና እሳቸውም በሱዳን ሀገር ከተቀበረ የኢትዮጵያ ቤተክርስቲያን ከአንድ ድንጋይ ሳጥን ውስጥ ካገኟቸው ንብረቶች እነዚህ ናቸው እሳቸው ቋንቋውንም ችለው ነበር እስከ መገልበጥም ደርሰው ነበር አሁንም አንድ ወጣት ሰዓሊ ልጅ አለ ጎበዝ የሆነ እና እሱ ይሄን ያጠና ነው ይሄንን መጽሐፍ ላጋራው ነው አሁን ተረዳኝ እና ብሩህ ነው ልጅ አምሮ እና ይሄ ወደፊት ያለውን እነ ላሊበላ ሁሉ ይሄ መጽሐፍ ግዕዝ ይችሉ ማን ነው ከግዕዝ ሌላ ቅዱስ ላሊበላ ይሄንን የሱባ ቋንቋ ይችል ነበር ተመዝግቧል መጽሐፍ ላይ አለ እና እንደ አይነት ሁሉ ያለን ሰው እንኳን ግዕዝ ማለት ነው ግዕዝ የመጣው ትናንትና ነው ማለት ይችላል ከዚህ ሲወዳደር ግዕዝ ቀዳማዊ ምኒልክ የንጉስ ሳባና የንጉስ ሰለሞን ልጅ ወደ ኢየሩሳሌም ሄዶ አባቱ ጋር 4 ዓመት ቆይቶ ሲመለስ አባቱ የሰጠውን የእጅ ስራ አዋቂዎች ጦረኞች የመሳሰሉትን 28000 ከጋዛ አካባቢ ድሮ በኢያሪኮ አካባቢ ይኖሩ የነበሩ ሰዎች ኢያሪኮ ግንብ ውስጥ ግዕዝ ተናጋሪዎች ነበሩ ጽሁፍም የራሳቸው ሌላ አይነት ነበራቸው እና እነዛን ሰዎች 28000 ወደ ኢትዮጵያ ሲያመጣ 12000 ደግሞ የራሱ አይሁዳውያን ነበሩ 40000 ነው ያዘው እና የኢትዮጵያ ህዝብ ደግሞ አፋርና እንደዚሁም ደግሞ ራያ ቆቦን የመሳሰሉት አልተቀበሉትም እነሱ የንግሥት ሳባ ወገን ናቸው የተወለደችው ከነሱ ውስጥ ነው የወጣችው ከአዘቦ የሚለው አዘብ ከሚል የኢትዮጵያ አስር ወንዶች ሁሉ አንዱ ጎሳ ነው አዘብ እና አዘቦም ይባላሉ እስካሁን ድረስ እና ንግሥት አዜብ ነው የሚላት የነሱ ንግሥትም ነበረች አልተቀበሉም ይሄን ልጁ ክልሱ ልጅ ምኒልክ የተባለው ባዕዳን ይዞ መጥቶ ኢትዮጵያ ላይ ሊነግስ ነው ወይ በሚል ሲቃወሙት እሷም ተዋጋችለት እና አሸነፉ ስለዚህ ጊዜ አጋዚ ነፃ አውጪ አላቸው እና ስለዚህ በዚህ ሁለታ ቋንቋችን ግዕዝ መሆን አለበት የነሱ ቋንቋ ይዘው የመጡት ኢትዮጵያም ብሔረ አጋዚያን እንድትባል አለ ኢትዮጵያ የሚለውን ስም ሊሰርዝ ፈለገ ግን አልሆነለትም ምክንያቱም እግዚአብሔር ቀደም ሲል ኢትዮጵ ቢጫ ወርቅ ሰጥቷል እግዚአብሔር ከሚለው ቃል ስለሆነ ኢትዮጵያ የተባለችው ኢትዮጵያም ስሙ ኢትኤል ነበር ኢየሩሳሌም ሆኖ የአባይን ወንዝ ተከትለህ ጣና ላይ ሰፈርና ከ2000 ዓመት በኋላ እኔ ስወለድ በቤተልሔም በእስራኤል ስወለድ በሰማይ ላይ ኮከብ አሳያቸዋለሁ ለዘሮች ያቺን ኮከብ ተከትለው የመረቻቸው ይምጡ ቤተልሔም ድረስ ብሎ ስለ ላካው መጥቶ እዚህም ላይ ሰፍረው ኢትኤል የእግዚአብሔር ስጦታ ማለት ነው ኢትኤል
ኢትያኤል ደግሞ የንግስት ሳባ እውነተኛ ስሟ ነው። ሳባ የከተማዋ የአያቷ ከተማ ስም ነው። ኢትያኤል ነው ስሟ። እቴጌ እትዬ የሚለው ሁሉ ከዚህ ነው የወጣው እና የሴቱ ኢትያኤል ይባላል። የእግዚአብሔር ሰጠኝ የእግዚአብሔር ስጦታ ማለት ነው። የወንዱ ኢትኤል ኢትኤል የሚለው ስም ኢትዮጵ ይባል ቢጫ በሚለው ወርቅ ምክንያት ብሎት እግዚአብሔር ኢትዮጵ ተባለ። ኢትዮጵያ አሰኛት። አፍሪካን በሞላ ጥንት ላዕላይ ኢትዮጵያ ታህታይ ኢትዮጵያ ይባላል። ማፕ ላይ አለ። አሁን መርከበኞች ይዘው የሚዞሩት ላይ አሁን አፍሪካ የሚባለው ኢትዮጵያ ነው የሚለው። አፐር ኢትዮጵያ ሎወር ኢትዮጵያ በእንግሊዝኛ። ኦሽን ውቅያኖስ አሁን አትላንቲክ የሚባለው ኢትዮጵያን ውቅያኖስ ኢትዮጵያን ኦሽን ነው የሚለው። ኢንዲያን ኦሽን ኢትዮጵያን ኦሽን ነው የሚለው እና በኢትዮጵያ ምክንያት ይሄን ስልጣኔውን ልጆቹን ልኮ በአፍሪካ ጫካ በነበረችበት ጊዜ አስፋፍቶ ኢትዮጵያ ተባለች መላው አፍሪካ እና ይሄ ሁሉ ታሪክ ነበረ። ግን ምኒልክ መጣና ስለተጋጨ ከነዚህ ከሳባ የኢትዮጵ ዘር ነች የመጨረሻዋ ሴት። ከሷ በፊት እስያኤል የሚባል ነበር። እስያን በሞላ ቅኝ ገዝቶ እስካሁን እስያኤል ይባላል ያ ቦታ። የኢትዮጵያ ወታደር ይዞ ሄዶ ቅኝ ግዛት ገዝቶ ንጉሶች ሾሞ እኔ የንጉስ ነኝ እስያኤል ነው የስመ መንግስቴ ማነው ስመ ክርስትና ስመ ክህነቴ ካህናት ነበሩ። በነገራችን ላይ የመልከ ጼዴቅ የሳሌም ንጉስ ልጅ የንጉስ የካህን እንደመሆኑ ኢትዮጵም መጥቶ ኢትኤል መጥቶ ኢትዮጵ እስከሚባል ጊዜ ሲነግስ እዚህም ኢትዮጵያ ላይ የንጉስ የካህን ሆኖ ለ1000 ዓመት እስከ አጼ እስያኤል ከሳባ በፊት እስካለው በክህነትም ጭምር ነው የንጉስ የካህን ሆኖ ከእግዚአብሔር እየተገናኙ ድሃ እንዳይበድሉ የእግዚአብሔርን ድምጽ እያሰሙ ነው የነገሱ ቅዱሳን ነገስታት ናቸው። ሳባ ላይ ሲደርስ ሴት ስለሆነች አልወሰደችም ያንን። ስለዚህ ቂም ነበረው። አሁን እዚህ ዘርዝረው አልችልም። ያ ምኒልክ የተባለው ልጅ መጥቶ እስራኤል ሀገር 4 ዓመት ስለቆየ የእስራኤልን የንግስና ስነ ስርዓት እንደነ ዳዊት እንደተቀቡት ነው የምፈልገው እንደዚህ ብሎ የኢትዮጵያ መጽሐፍ ይሄ የዚህ አይነቱ መጽሐፍ እንዲጠፋ ይሄ መጽሐፍ የሱባ ቋንቋ ተቃወመ። ለምን የነ ኢትዮጵ እስከ እስራኤል ድረስ ይሄ በዚህ ነበር የሚጠቀሙት ጎጃም አካባቢና የአዳምና ሔዋን ቋንቋ ነው ብለናል። ከዛ ያወረሱት ነው። ባቢሎን ላይ ቋንቋዎች ሲበተኑ ከመበተኑ በፊት ይሄን ነበር የሚናገሩት። ከዛ ቄሶቹ ዘንድ ካህናቱ ዘንድ ተረፈና ነው አሁን እኔ ጅም ገብቶ ማሳይህ በድብቅ ተቀምጦ በድብቅ ተቀምጦ የሱባ ካህናት እና ጠቢባን ምኒልክ ሲያሳድዳቸውና በግዕዝ መተካት አለበት ይሄን አጥፉ ሲል ሸሹ። ወደ ግብጽ ሄደዋሉ። ወደ አፍሪካ ሌላ ክፍል ምስራቅ አፍሪካ ሄደዋሉ መጽሐፍቱን ይዘው እና አሁን ይሄ መጽሐፍ እንዲህ አይነቱ የተረፈ ነው። ቀጥሎ ደግሞ የሱባና የግዕዝ መዝገበ ቃላት አለኝ እና መሪ ራስ ያገኙት ነው እሱም እና ወጥቷል እሱም እና እሱ ሁሉ ማስረጃ አለን እና ይሄ ነውና ይሄም ቋንቋ መሰራጨትና ማንሰራራት አለበት እንኳን ግዕዝ ማለቴ ነው። ይሄ ሁሉ አለን ሳይሆን የሱባ ቋንቋ መነሳት አለበት ነው የሚሉት። አዎ አየ በሱባ የነበሩት ሁሉ ነገር ዕውቀቶች ጥበቦች ወደ ግዕዝ ተተረጎሙ በ3000 ዓመት ውስጥ እና ያጣነው ነገር ግዕዝ ውስጥ ብዙ ነገር እናገኛለን ማለት ነው ግዕዝ ውስጥ። ስለዚህ ግዕዝ መጠናት እንዳውም በጣም ነው ያለበት ለአዲሱ ትውልድ አዋቂ እንዲሆን ብሩህ እንዲሆን። ፈረንጅ ሲያጠናው እንዴት ኢትዮጵያዊ ልጅ ትንሽ ልጅ አያጠናው? በጣም እጅግ አድርገን እናመሰግናለን። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን የመጨረሻ ጥያቄ ላይ ደርሰናል። ረዘም ሰፋ ያለ ነው። እንግዲህ ጥሩ ነገር መስማት ታሪክን ማወቅ የአባቱን ታሪክ የማያውቅ ትውልድ ተነሳ የሚላል መጽሐፍ ላይና የአባቶቻችን ታሪክ ስለማናቅ በዘር በቋንቋ በብሔር በትናንሽ ነገር አሁንም እንደው ወደ ቀበሌና ወደ መንደር ወርደናል እየተባላን ስላለ ነው ይሄንን ፕሮግራም የሰራ ነው። እንደ ፕሮፌሰር መጨረሻ ጥያቄ ኢትዮጵያኖች የኩሽ ህዝብ ናቸው የሴም ህዝብ ናቸው? አሁን እየተጣሉ ያሉ ፕሬዝዳንት ኢሳያስ ሲናገሩ ስለሰማው እኛ አሁን ሴሞች በኩሾች ልንገዛ ምናምን የሚል የፖለቲካ ቁማር ስላየው እንደው ኢትዮጵያኖች የዘር ግንዳቸው ከምን ይመሰሳል? ኩሽ ነው። እንደው ሩቅ ሳንሄድ ሩቅም ነው ከኖህ ጥፋት ውሃ በኋላ እንግዲህ የወለዳቸው ወንዶች ነበሩ አይደለም።
እና ያፌት የሚባሉ ወደ ራሽያ አቅጣጫ ሄዱ። ሴም የሚባለው ወደ ሚድል ኢስት እና ወደ እስያ አካባቢ ሄደ። የሃም ልጅ ኩሽ ደግሞ ካም ነው በአማርኛ ካም ነው፣ ሃም በእንግሊዝኛ ነው። የካም ልጅ ኩሽ ነው። እዛው ኢትዮጵያ እና አፍሪካ ላይ ነው እሱ ሰፍሮ የቀረው እና በኋላ ግን በተለያየ ዘመናት የሴም ወገኖች መጡ ቤተ እስራኤልን ጨምሮ። ከዛ በኋላ ደግሞ በሰሜን በኩል የመጡ ከቲግሪስን ዩፍሬተስ ሪቨር ቫሊ አካባቢና ከቲክሪት ከሚባል ከተማ የመጡ ሰዎች ደግሞ በኋላ አሉ። በአሌክሳንደር ደ ግሬት ለአፄዋ ዜባ ለተባለው የኢትዮጵያ ንጉሠ ነገሥት ጦረኞች የሆኑ ሰዎችን ሰጠው። ምክንያቱም ቀደም ሲል እሱ ደግሞ ለአሌክሳንደር ትልቁ 21000 የኢትዮጵያ ሰራዊት ሰጥቶት ነበር። ኃይለኛ ተዋጊዎች ጀነራል ቅሊንጦ በሚባል ሰው ስም የሚመራ እሱ ደግሞ አሌክሳንደር ሄዶ ኢራክንና ሶሪያን ያዘበት በእነዚህ ኃይል ሄዶ እና ማረከና ያዘ። ወረታውን ለመመለስ ሲል ከሲሪያ በኩል እና ከኢራክ በኩል የተውጣጡ 21000 ወታደር 25000 ወታደር ወረታውን መልሶ ሰጠው። እነዚህ ሴም ናቸው እንግዲህ ከተባሉ ሴም ናቸው እና እነዚህ ግን በኋላ ቁጥራቸው ትንሽ ነው። ውቅያኖስ ውስጥ እንደገቡ ነው ማለት ነው የሚቆጠረው። ጠብታ ናቸው። የውቅያኖሱ ጠብታ ዋጣቸው እና መልካቸው ከ300 ዓመት በኋላ እንደዚህ ሰባተኛ ትውልድ ላይ ነው ማለት ነው። በሰባተኛ ትውልድ ላይ ጠፋ ያ የኢራክ መልካቸው እና የሲሪያ መልካቸው ጠፋ። ቤተ እስራኤልም ምኒልክ ሲያመጣቸው ቀያይና ያሁን ያሉትን እስራኤልን ይመስሉ ነበር። በስምንተኛው ትውልድ ላይ ግን ከሰመና ደሙ እየደከመ ሄዶ የኢትዮጵያውያንን መልክ ያዙ። ሁሉም ኩሽ ሆኑ ማለት ነው በሌላ ነገር። አሁን ያሉትን ቤተ እስራኤል መልካቸው እንደኛው ነው አይደለም? እስራኤል ያሉትን እስራኤል አይመስሉም። ለምንድን ነው? ያ ደም ኩሽ ሆነ። ሴም ትንሽ ጠብታ የነበረችው ኩሽ መሃል ገብቶ በ3000 ዓመት አሁን የመጀመሪያ ቤተ እስራኤል ምኒልክ ያመጣቸው 3000 ዓመት ነው። በሰባተኛው ትውልድ ላይ በ8 ከሰመ። አሁን ኢትዮጵያ ውስጥ ድሮ ልታገባ ስትል 7 ቤቱ ይቆጠር ይላሉ። ትውልዱ ማን ነው? ለምን? ዘመዱን እንዳያገባ ነው። እስከ 7ኛው ትውልድ ላይ ጭንጭል ደማለ ትንሽ ደማለች። 8ኛ ላይ የለም እና ኢትዮጵያዊ ሆኗል። በቃ ኩሽ ሆኗል። ስለዚህ ኢትዮጵያ ኩሽ ናት። ኩሽ ሁሉ ኩሽ ነው። አሁን ከዚህ ከኢትዮጵያ ድሮ የመጡ እንደዚህ 3000 ዓመት 2300 ዓመት በፊት ወዲያው በ300 ዓመት ሳይሞላ ኢትዮጵያዊ ሆኖ መልካቸው፣ ቅርጻቸው፣ ዲኤንኤያቸው ሁሉ ተለውጦ ኩሽ ሆኗል። ስለዚህ አሁን ያለነው በሞላ ኩሽ ነን ኢትዮጵያ ውስጥ። ስለዚህ አንድም ሴም የለም። ቋንቋ ትንሽ ሴም የሚመስል አለ። ሴም አማርኛ፣ ግዕዝ የመሳሰለው ሌሎችም አሉ አይደለ? አሉ። ግን ቋንቋ ዘር አይደለም። ገባ? ቋንቋ መግባቢያ ነው። ከቋንቋ ተነስተ ዘር ነው ልትል አትችልም። ይሄ የፈረንጆች ፈረጃ ለመግዛት የሚጠቀሙበት ዘዴ። በደንብ ጠልቀው ፈረንጆቹ አልገቡበትም። ግን ቋንቋ ዘር ቢያደርግ ኖሮ ቢለውጥ ኖሮ ዘርን ጥቁር አሜሪካኖች አሁን አሜሪካ ነገር አለው አይደለ? እንግሊዝኛ ነው የሚናገሩት አይደለም እንደሚናገሩት። ግን አንግሎ ሳክሶን ወይም እንግሊዛዊ ነጭ ሆነዋል አልሆኑም። ምንድነው? ያው ጥቁር ናቸው፣ አፍሪካዊ ናቸው። እንደኛው ነው የሚመስለው። እዛ በምርጫው በምኑም ደሽ ለማለት አይችልም። ስለዚህ ቋንቋ ዘርን አይለውጥም። ሴሚቲክ ቋንቋ ቢናገር አንድ ሰው አረብ ነው ማለት አይደለ ወይ እስራኤላዊ ነው ማለት አይደለም። ኢትዮጵያዊ ሴም ቢናገር ገባ? እኛም ብዙ ቋንቋን የተማርነው ጀርመንኛ እችላለሁ፣ እኔ ራሻን እችላለሁ። ስለምችል ራሻ ሆንኩ ወይንም ጀርመን ሆንኩ ማለት አይደለም። ቋንቋ ዘርን አይለውጥም፣ አይወስንም፣ ደምን አይለውጥም። ቋንቋ የንግግር ክፍል እንጂ የባዮሎጂካል ምንም በለው የአካላዊ ተጽዕኖ የሚያደርግ አይደለም በፍጹም። ስለዚህ ቋንቋው ይቀርባል ለሴም ይላሉ። እሱም ራሱ አማርኛ አከራካሪ ነው። ወደ ኩሽ ነው የሚጠጋው። ብዙ የኦሮሞኛ ቃላት አማርኛ ውስጥ አሉ። ለምሳሌ በርጩማ፣ ጫካ፣ ቀበቶ፣ ጋቢ እንደዚህ ብዙ ደርድሬዋለሁ። የኦሮሞና የአማራ እውነተኛ ዘር ምንጭ የሚለው ውስጥ በደንብ ደርድሬዋለሁ። አማርኛ የሆኑ ድሮ ኦሮምኛ የነበሩ አሁን አማርኛ የሆኑ ቃላት።
ስለዚህ የኢትዮጵያ ህዝብ ሁሉ አሁን ባለንበት ሁኔታ ደቡብ በለው ሰሜን ምዕራብ ምን ኤርትራ በለው ትግራይ በለው ዩናይትድ የፈለክበት ቦታ ብትሄድ ቤተ እስራኤል ብትል ኩሽ ነው ሆኗል። አሁን ኢትዮጵያ የኩሽ ምድር ናት። ኩሽ ነን። ድሮ ኩሽ ነበር። አሁንም ያቺ የመጣችው ትንሿ ጠብታ የሴም የተባለው እንትን አላሸነፈውም። ያሸነፈው ውቅያኖስ የሆነው የኩሽ እንጂ ጠብታ የሆነችው የሴም በኋላ የመጣችው አይደለችም። እሷ ጠብታዋ በውቅያኖሱ ኩሽ ተውጣ እናመሰግናለን። ኩሽ ሆናለ የራሷ። ስለዚህ ኩሽ ነን። ሁላችንም አርፈን መኖር ነው፣ አብረን ተስማምተን መኖር ነው። የተለየ ሴም የሚባል የለም። ስለዚህ ኩሽ ስለሆነን አንድ የኢትዮጵያ ህዝብ ሆነን ተፋቅረን ተዋደን በኢትዮጵያዊነታችን ጸንተን ራሱ ኢትዮጵ ራሱ የመልከ ጸዲቅ ልጅ ነው ያለው አይደል? ኩሽ ነው መልከ ጸዲቅ። ከነ ናምሩድ ነው የሚወርደው። የባቢሎንን ግንብ የገነባው ራሱ ኩሽ ነው እና በፊትም ኩሽ ነበር። ከኢትዮጵ በፊት ኢትዮጵም ከመጣ ኩሽ ነው ራሱ ከነ ልጅ ልጆቹ ሁሉ ኩሽ ነን እኛ በጠቅላላው እንደ ሌላው አፍሪካ ሁሉ ኩሽ ነን። እናመሰግናለን። ይህ ታሪክ በደንብ ለማወቅ ለማጥናት ከፈለጋችሁ ከመጽሐፍ ክፍል ዘፍጥረት ከምዕራፍ 10 ጀምሮ በጣም ሰፋ ባለ መልኩ አለ፣ አንብቡት እያለን እንደ ፕሮፌሰር እርሱ በፈጣሪ ያምናሉ? ከበድ ያለ ጥያቄ። በፈጣሪ የማያምን ከየት እንደመጣ ማያውቅ ሰው ነው ማለት ነው። አልበርት አይንስታይን ቢሆን ግድ የለኝም እኔ ወይንም አይዛክ ኒውተንም ቢሆን አይዛክ ኒውተን እንኳን ቢሆን ይኸውልህ ልንገርህ፣ ብዙ ሳይንቲስቶች አሉ አልተወራላቸው፣ ብዙ ፈላስፎች አሉ በእግዚአብሔር የሚያምኑ። ለምሳሌ አይዛክ ኒውተን ስለ እግዚአብሔር ሲወራ እንደዚህ ራሱ እንትን ቆቡን አንስቶ ቆሞ ነው እንትን የሚናገረው። የስበትን ህግ ያወቀው ስበት እሱ ራሱ በእግዚአብሔር በጣም ያምን ነበረ። እንትናም ቢሆን አይንስታይንም ቢሆን አይሁዳዊ ነው ራሱ። ለአይሁድ ህዝብ ስንት ውለታ እግዚአብሔር እንደዋለለት ከፈርዖን ባርነት እስከ ማውጣት ድረስ ያለውን ሁሉ የራሱ ታሪክ ነው አይንስታይን። እና እግዚአብሔርን ሊክድ አይችልም። እሱም ባይሆን ኮስተር ብሎ አይዘው ይሆናል እንጂ በስም የሚታወቁ ማአት ሳይንቲስቶች ማአት ፈላስፎች እንደው የፍልስፍና እንደው አንዱ ትግሉ ከመጀመሪያ እስከ መጨረሻው እግዚአብሔር አለ የለም የሚለው ጥያቄ ነው። ማን ፈጠረው ዓለምን? የፈጠረው አለ ወይስ የለም ወይ የሚለውን በሁለቱ ተከፍለው እግዚአብሔር አለ የሚሉ አሉ፣ የለም የሚሉ አሉ። በሁለት ነው እንጂ የተከፈሉት። ፈላስፋ ሁሉ አያምንም በእግዚአብሔር፣ ሳይንቲስት ሁሉ አያምንም ማለት አይደለም። እና አሁን አንድ ሰው እኔም ሆንኩ አንተ ራስን ፈጥረሃል አንተ፣ እኔስ ራሴን ፈጥሬያለሁ። ማንም ራሱን የፈጠረ ሰው የለም። ስለዚህ ራሱን የፈጠረ ሰው ከሌለ የፈጠረው አምላክ ወይም ፈጣሪ አለበት ማለት ነው። እኔ ራሴን እንደዚህ አልፈጠርኩም። ገባ? ተፈጥሬ ነው ያገኘሁት። ከእናትና አባቴ ተወለድኩ። እዛው ያኖረኝ ግን የመጀመሪያውን ሰዎች በምድር ላይ የፈጠረው እግዚአብሔር ነውና እየተባዛን መተን እና ራሱን ያልፈጠረው ሁሉ እዚህ በኢትዮጵያም ሆነ በዓለም ላይ ያለ ሰው ሁሉ አንድም እኔ ራሴን ፈጥሬያለሁ የሚል የለም። ስለዚህ ፈጣሪ አለበት ያ ሰው ማለት ነው። ፈጣሪ አለ፣ እሱን የፈጠረው ማለት ነው። ይሄ ራሱ እንኳን ይነግርሃል ሩቅ ሳትሄድ ፈጣሪ እንዳለ አንተን የፈጠረ ቁጭ ያደረገ እንደዚህ ፈጥሮ በፈጣሪ ያምናሉ። ባጭሩ በፈጣሪ ዓለምና ሙሉዋን በሰራው በፈጣሪ ያምናሉ በጣም እንጂ። ምክንያቱም ማን ፈጠረኝ? የምን ቤተ እምነት ተከታይ ነው? እንደው ተናግሮት ላይቁ ይችላል። ፕሮቴስታንት ነው? ካቶሊክ ነው? ጀርመን ሀገር በመኖር ጊዜ የኢትዮጵያ ተዋህዶ ቤተክርስቲያን አልነበረም። በኔ በነበርኩበት ከተማ በተለይ ብሬመን የሚባልና ስለዚህ ቤተ ከመቀመጥ ለምን አልሄድም ብዬ ሉተራኖች ቤተክርስቲያን የጀርመኖች ሄድ ነበር እና ብዙ ትምህርትም ተምሬያለሁ እዛ። ከዛ አሜሪካን ሀገር ደግሞ ሲሄድ አገኘው የኢትዮጵያ ተዋህዶ ቤተክርስቲያን እና የያሬድን ዜማ ስሰማ ደግሞ ሳገናዝበው ፈረንጆች ከኛ በኋላ ክርስትናን እንደተቀበሉ ድሮ ደግሞ እኛ የአይሁድን ሃይማኖት ወይም የሙሴን ሕግ ስንከተል የኖርን ነን እኛ እስከ ክርስቶስ መወለድ ድረስ። ስለ ቤተ እስራኤሎችም ነበሩ እንዳልኩ 3000 ዓመት አብረውን ይዘው መጥተዋል አስርቱን ቃላት። ሙሴም ልኳል ግልባጩን ኢትዮጵያዊት ስላገባ አማቹ ወደ ኢትዮጵያ ሲመጣ አባ ብሔር የሚባለው
የሲቦራ ወንድም በነገራችን ላይ እንትና ማነው ወንድሜ ይልማ መምህር ይልማ ሲቦራ የዮቶርአብ ሚስት የሆነችው ኢትዮጵያ አይደለችም ሌላ ግብጻዊት ነች ምናምን የሚል ያለው ነገር አለ ስህተት ነው ይሄ በሌላ ጊዜ ካገኘው ይሄንን በደንብ አድርጌ መልሳለሁ በደንብ መጽሐፍ ቅዱስ ኢትዮጵያዊው ይላል ኢትዮጵያዊው የቶርአብ የምድያም ንጉስ ልጅ ሲቦራ ሙሴን እንዳገባች እና ሙሴን ጥገኝነት እንደሰጠው ሰው ገሎ ሲመጣ ከግብጽ ያስጠጋው ኢትዮጵያዊው መሆኑን ከስደትም ከተባርነትም ከተመለሱ በኋላ ስለ ፍርድ አፈራረድና አንተ ለሁሉ ሰው አትፍረድ ሰው ይሰቃያል አንተ ትሰቃያለህ ሽማግሌዎች መርጠህ ከነሱ ውስጥ ጨዋ የሆኑትን መድበህ ለትንሹ ነገር ለፍርድ እነሱ ጋር ሄዱ አንተ ጋር ላቤቱ ታይምጡ አንተ እግዚአብሔርን ስራ እንጂ ዝም ብለህ ጊዜን አታጥፋ ልጄ ሆይ ብሎ የመከረው ኢትዮጵያዊ ነው በኢትዮጵያ ውስጥም የጦር ሰራዊት ስርዓት አለንኛ 10 አለቃ 50 አለቃ 100 አለቃ ሻምበል ሻለቃ ምንለው የስልጣን ተዋረድ አለ አንተም እንደዚህ አድርግ ብሎ የመከረው ራሱ ኢትዮጵያዊ ነው ከሙሴ የላቀ ነው ሙሴ ሁሉ አባቴ ብሎ የሚሰግድልን ነው እና ኢትዮጵያዊ ነው እና ይልማ ተሳስቷል አንድ ግብጻዊት ነች ምናምን የሚለው እና ይሄ ግን ለሌላ ጊዜ ለሌላ ርዕስ ነው እና ይሄ ነው ለእግዚአብሔር መኖር አንደኛ ራስን ካልፈጠርክ የፈጠረሃል ማለት ነው እያንዳንዱ ሰው አንድ በል ሁለት መስታወት ጋር ቆመ ስታይ የሰውነትህን አሰራር ይሄ አሁን ራስ ቅል ነው አይደለም አንጎል እዚህ ውስጥ ስላለ ልስልስ የሆነና ቆሻሻ እንዳይነካው የሚያስፈልግ በጣም መጠበቅ ያለበት አንጎላችን እዚህ ውስጥ ስላለ ያለ መከላከያ ሄልሜት ወይንም ቅል አበጀለን አሁን ሄልሜት ሞተር ብስክሌተኞች ያረጋሉ አይደለም ሲወድቁ በራሳቸው ስለሚወድቁ እንዳይሞቱ እንዳይፈጠፈጥ ብሬኑ እንዳይነካ ነው አንጎላችን እንደዛ የተደረገው እግዚአብሔርም ሄልሜት ነው የእግዚአብሔር ሄልሜት ይሄ መኖሩን ሄልሜት ሲያረግ ሞተረኛው ታምናለ ሰሪ እንዳለው ሄልሜቱ ይሄ ራስ ቅል ሰሪ እንዳለው ሄልሜት መሆኑን እንዴት ያቀታል ማለት ለምን አንተ አስተያየት ስለጠበበና ስለደነስክ አታውቀው ይሄንን ልብ አትልም ሰውነትህን አይንህ ለምሳሌ ስንት ነገር የያዘ ነው ውስጡ በሳይንስ ሲመረመር አፍ ራሱ ወፍጮ ነው ምላስ ያላውሳል ጥርስ ይፈጫል እያንዳንዱ የዶማ ቅርጽ ያለው አለ ያካፋለ የመጃ አለ ገባ ወፍጮ አለ የተሰራበት ዘዴ አፍ ወፍጮ ቤት ነው ደንበኛ እዛ ተከታለ ምግቡን ይፈጭና ያረግና በቲዩብ ውስጥ በዚህ ምንድነው ቲዩብን ምን ብለው በዛ ውስጥ አልፎ በቱቦ ብለው በዛ አልፎ ተሰራይቶ ምን ብሎ ከላይ ካፍህ በኩል ንጹህ ምግብ ገብቶ ስራውን ሰርቶ ወደ ደም ሄዶ ወደ አካልም ሄዶ ተሰራይቶ የማያስፈልገው ትርፉ ደግሞ በታች እንዲወጣ በላይ ገባው ንጹህ በታች ደግሞ ቆሻሻው እንዲወጣ ለድፍን ለሆነው አይነት ደግሞ ወፈር ላለው ሌላ መውጫ ቀጭን እንደ ውሃ አይነቱን ደግሞ በሽንት መሽነያ መውጫ መንገዶቹን መስመሮቹን ለያይቶ በስነ ስርዓት አስቦ አቅዶ ማን ነው የሰራው ማን ነው እንደዚህ የሰራኝ አንተ ማን ነው እንደዚህ ያቀደልህ ይሄን ሁሉ ስልክ ነው እንትን ነው ጆሮ ስልክ እንደ ስልክ እኮ ነው መያዣ እንዲይዝ ነው ድምጽ ንፋስ ሁሉ ታቀዶ ነው የተሰራው ይሄን እቅድ የሰራው አየ እግዚአብሔር ይባላልና እኛ ዲዛይነር ሜድ ነን ዲዛይነር ሜድ የሚባል ልብስ በውጭ ሀገር ሀብታም ነው ነግሮ እንዲሰፉለት በግሉ የሚያሰራው በዲዛይነር እኛም በዲዛይነር ነው የተሰራ ነው ተረዳይ ታቀደን ነውና ይሄ እግዚአብሔር መኖሩን ያሳያል እና በመጽሐፍ ቅዱስ ላይ ደግሞ የት ማን ነው ታዲያ እግዚአብሔር ሲል እኔ ነኝ አለ ኢየሱስ የፈጠርኩት ዮሐንስ ወንጌል ላይ ሁሉን የፈጠረው እሱ ነው የተፈጠረው ሁሉ በሱ ነው በሱ ያልተፈጠረ የለም የሚታየውም የማይታየውም በኢየሱስ ክርስቶስ በኢየሱስ ነው የተፈጠረው ይላል ስለዚህ እሱ ነው ፈጣሪ ኢየሱስ ነው ማለት ነው ከሱ ነው የተነሳ ነው ከኢየሱስ እሱን ካመንን ከተከተልን ደግሞ መደምደሚያችን እሱ ወዳለበት ወደ ገነት ወይም መንግስተ ሰማይ እንሄዳለን አብረነው ለዘላለም እንኖራለን ካመንን በሱ ማለት ነው መስቀል ላይ በሰራው ስራ ካመንን ተረዳይ ስለዚህ በቅርቡ ሊገለጥ ያለውን ኢየሱስ እየጠበቁ ነው እኔ
እየጠበቁ እኔ ብቻ አይደለ አንተም ታየዋለህ። በእኛ እድሜ ሊመጣ ነው እኮ እኔ ወደፊት የሚሆን ነገር መስሎኝ ነበር፣ ግን ተይዘናል። እኛ ላይ ነው የሚመጣው። ለማናምንና ለምናሾፍ ከባድ ጊዜ ነው የሚሆነው። ስለዚህ ሁሉ ሰው የእግዚአብሔርን ጉዳይ በጣም ከዘር በቋንቋ በብሔር መጋጨቱን ምናምን ትቶ ይሄ እኔ አንተ ቦታ የሚለውን ትቶ ከሰማይ የሚመጣው ነው እሱ ይቀራል። የሁሉ ምናምን እሱ ሲመጣ ጸጥ ነው የሚልና አሁን እኔ የምመክረው ለእኛ ለኢትዮጵያውያኖች እግዚአብሔር አለ፣ መጽሐፍ ቅዱስ ላይ አለ፣ ተጽፏል፣ ይመጣል ይላል። የሄደው ኢየሱስ ይመጣል ይላል። ስትመጣ መቼ ነው ብለው ቢጠይቁት ምልክቶቹን ልንገራችሁ፣ ትክክለኛ ሰዓቱን ምኑን እናንተ ማወቅ የለባችሁም ቀኑን። ግን ምልክቱ ፀሐይ ትጨልማለች፣ ጨረቃ ደም ትመስላለች፣ ውሃዎች ሁሉ ይሁን ደም እየመሰሉ ነው። አሁን የገሊላ ባህር እሱ ይሰብክበት የነበረው ጦር ወሬ ትሰማላችሁ። የፈርድ ወርልድ የተለየ ጦርነቶች ነው። ከባዱን ነው የሚልህ። ከዛ ጥላቻ፣ መቀዝቀዝ፣ በብሔር መጣላት ምን ማለት ይሄ ሁሉ አለና ይሄ ሁሉ እንዲቆም እኛ ኢትዮጵያውያን በተለይ እሱ እዚህ 3 ዓመት ስለኖረ ኢትዮጵያ ውስጥ ኢየሱስ ክርስቶስ ስለቀደሳት ማርያም ደግሞ እቺን ሀገር በጣም ስለወደደች እባክህ ልጄ እኔ ከዚህ መሄድ እንኳን አልፈልግም ብትለው ኮንዲ ኮርደርቻስ 10 አርጌ 10 ሰጥቼሻለሁ ባርካት ቀድሻት ብሎ የሱ የሰጣት ሀገር ልዩ ሀገር ነን እኛ። አሁን ጠበል እንደ ኢትዮጵያ የሚፈልቅበት ሀገር በዓለም ላይ የለም። በየቦታው እዚህ ጠበል ሲፈልታ ያለ ሰይጣን ደግሞ ሲጮህ ሲረጭበት ጠበሉ ሲጮህ ታያለ። የመንፈስ ትግል የመንፈስ ጉዳይ አለ እዚህ ሀገር ውስጥ ሌላ ሀገር የለም። ለምሳሌ ቴነሲ መሰለኝ አሜሪካን ሀገር የኢትዮጵያ ቤተክርስቲያን ትልቅ ግቢ ቢሰራ እዛ ላይ ጠበል ፈነዳ ታውቃለህ። መለይቶ የሌላው አሜሪካን ቤተክርስቲያን የማይፈነዳ የማይወጣ የማይመነጭ እዛ ሄደው አሜሪካኖችም እየዳኑ ነው አሁን። እና ስለዚህ ይሄ ኢትዮጵያዊ አንደኛ አዳምና ሔዋንም እዚህ ከተፈጠሩ ኢየሱስ እዚህ መጥቶ ከኖረ ማርያም ብዙ ጊዜ ተመላልሳለች። ጣና ቂርቆስ ላይ እሷ ቅዱስ ዮሴፍና ኢየሱስ ክርስቶስ 5 ወር ተኩል ኖረዋል። መዝገቡ ላይ አለ፣ ሄጄ አይቼዋለሁ። እና ይሄ ሁሉ ነገር ያለበት ታቦቱ ያለበት 10ቱ ትእዛዝ የተሰጠው ለሰው ልጅ ይሄ ሁሉ ልዩ ሀገር እኮ ያደርገናል። ይሄ ሁሉ እኛ ግን አላወቅነውም። ደግሞ አየሩን ጥሩ ሰጠን፣ ውሃ ሰጠን፣ እንደ ልብ የትም የሌለ ወንዞች ሰጠን፣ ሐይቆች ሰጠን፣ ፏፏቴ ሰጠን። መሬቱ ማዕድን ማዕት አለው ማናወጣው እየተጋደልን እርስ በርሳችን እና ይሄ ሁሉ አረግልን። እኛ ግን ማረባ ሰዎች ሆነን እርስ በርሳችን መናቆር፣ መጋደል፣ መጨቃጨቅ ትተን ተፈጥሮን አውጥተን እንደመበልጸግ እኛ እንዴት እንደህያለን። ኢትዮጵያ ደሃ አይደለችም። እኛን ደሃ የሆነው በራሳችን ጥፋት በክፋታችን እና ይሄን ሁሉ ትተን አሁን ኢየሱስ ክርስቶስ የመምጫው ምልክቶች በጣም እየታዩ ስለሆነ በዓለም ላይ ብንጠነቀቅና እግዚአብሔርን አስበን ወደ እግዚአብሔር በየሃይማኖታችን ወደ እግዚአብሔር ብንመለስ እና መንፈሳዊ ብንሆን ይበጀናል ብዬ አስባለሁ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ረዘም ዘለግ ያለው እንደ ባህር ጥልቅ የሆነውን የፕሮፌሰርን ሃይማኖታዊ መጽሐፍ ቅዱሳዊ ታሪካዊ ትንታኔ በዚህ መልክ ተማረን። እንግዲህ የሚናገሩ ኢትዮጵያኖች እንደዚህ አሉ። በተለይ በአዲስ አበባ ዩኒቨርሲቲ ታሪክና ጥናት ማዕከል ከፕሮፌሰር ጋር በደንብ ብትሰሩ በዚህ አጋጣሚ ብዙ ነገሮች ይኖራሉ፣ እየሰሩም ሊሆን ይችላሉ። ከተለያየ ዩኒቨርሲቲ ዓለም ላይ እንደሚሰሩ አውቃለሁ። ብዙ ያላነሳናቸው ያልተነኩ ብዙ ጉዳዮች አሉ። ፕሮፌሰር ይሄ ታሪካዊ እውነታቸውን በአንድ ዩኒቨርሲቲ ሄደው ሲሰጡ ያ ዩኒቨርሲቲ በመመልኩ እንዳስተጓጎለው የነበሩ ብዙ እውነታዎች አሉ። እሱ በሚቀጥለው ሰዓታት ስለገደበን ያላነሳናቸው አሉ። ፕሮፌሰር ያንን ደግሞ በሌላ ቀን ከሌላ እውነት ጋር ይዘን ቀርባለን። የዛሬ ፕሮግራማችን ይህን ይመስላል። ሀሳብ አስተያየታችሁን አድርሱን። እንግዲህ እንደዚህ በሰል ጠንከር ያለውን ዕውቀት ደግሞ እየሰማን እንቀጥላለን። ይህ ሀሌታ ሚዲያ ነው። ሀሌታ ሚዲያን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ከኛ ቀጥሉ። ተሾመ ሽፈራው ነኝ። ሻሎም